አንደኛ ነኝ። ይበልጣል። ዓለም ተቃራኒ እንደሆነች ከገባችሁ፣ አፍራሾች እንዳሉ ከገባችሁ፣ የመጀመሪያው አፍራሾች የማያፈርሱት ግንብ ነው የሚገነቡት። የሰው ልጅ ምንም አይነት ችግር መስማት አይፈልግም። ታዲያ ለምንድን ነው በድህነት በሰላም እጦትና በችግር የሚኖረው? ተቃራኒ ስላለ። እነማን ናቸው የሚያፈርሱት? እነማን ናቸው ለውጥ? እነማን ናቸው ነውጥ የሚለው ልንገራቸው። የመጀመሪያዎቹ ሰዎች ቶሎ የሚሰሙ ናቸው። ሁለተኛዎቹ ደግሞ ቀስ ብለው የሚሰሙ፣ ቀስ ብለው የሚገባቸው ናቸው። ሶስተኞቹ ደግሞ በጣም ቆይተው ነው የሚገባቸው። የኢኮኖሚና የአመለካከት ለውጥ ሳታመጣ ጤና ማምጣትም ሰላም ማምጣትም አትችልም። ሁለቱም መነሻቸው የኪስ ምታት ስለሆነ። የመንግስት ሰራተኛ ነኝ። አሁን ምንም ገንዘብ የለኝም፣ ግን አንድ ጥማድ መሬት ገጠር አለኝ። እንዴት ልረስ? እርሻ እዚህ ተለማመድ፣ ደጅህ ተለማመድ እንጂ ቀጥታ ቅጥር እንትታችሁ ያለ ሌላ ነገር ሸጣችሁ ከማይክሮ ፋይናንስ ተበድራችሁ ውጭ ካለ ዘመድ አስልካችሁ በቃ እርሻ እንዳገቡ ሄዳችሁ አደራ። ስለ መንገዱ ማወቅ ከፈለክ ከመንገዱ የሚመለሱትን ጠይቅ ይላሉ። ያው ስለ ቢዝነሱ ማወቅ ከፈለጋችሁ አቶ በላይ አለላችሁ። መልእክቴ ለባለቤቴ እንዲደርሳት ንገርልኝ። አረብ ሀገር ነው ያለችው። ስልጠናውን እየተከታተለች ነው። በሀገራችን ላይ ሰርተን እንደምንለወጥ ነግሬያታለሁ። አንተም ንገርልኝ ትምጣ። አለሙ አስማረ ነኝ ከራያ ቆቦ። ዋምቢ ካልሽ ውሳኔያችንን ታውቂያለሽ። ምርጥ ባል ነው። አረ ለዚህ ባል በእናታቸው አጨብጭ። የምር እኔ ከዛኛው የጨለምተኛ ኑሮ ደህነት ውስጥ የወጣው የዛሬ አመት ነው። 1 አመት አልፎኛል። ከደህነት ወጥቻለሁ። እንድታመሰግኑልኝ ይፈልጋል። አሁን ደግሞ የሁለታችንንም የጣት ቀለበት 68,000 ብር ሸጠን በአጠቃላይ 98,000 ብር አለን። ምን ትላለህ አቶ በላይ? ኧረ ዝም አትበል። ያንሳል። አቶ በላይ በ98,000 ብሩ ለባለቤቴ ሱቅ ብከፍትላት ያስጀምራታል ወይ? ስራዋን ለቃ እንድትሰራ። ላንተም ያስጀምራል፣ ለሁለታችሁም ያስጀምራል። እሱ በትርፍ ጊዜው፣ ሚስቱ በሙሉ ጊዜ። እንዴት ፍርዱን እኔ ላይ ትፈርዳለህ አለው። ከዛ አንደኛ ከቂል ሰው ጋርና ከማይመጥን ሰው ጋር በመዋል፣ ሁለተኛው አንተ ለማትበላው እና በማይመለከት መግባት፣ ሶስተኛው ደግሞ የኔን ጊዜና ጉዳይ በመጨረስ አሉ። እኛም አንዳንዴ ስንማር ስንጓዝም ፈተናዎች መውደቅም ይኖራሉ። እነሱን ደግሞ ታግለንም እናሸንፋለን። አምርቱም፣ አገልግሎት ስጡም፣ ነግዱም፣ ማርኬቲንግ የግብ መዳረሻ ነው። የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መሥራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ። እንዴት ሚሊዮነር እሆናለሁ ብለው አይጨነቁም። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኩማል። ይሰለጥናሉ፣ ይማራሉ፣ ቢዝነስዎን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ። ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ታዳስ አለን ታዳስ አለን። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በተለያዩ አማራጮች
የምትከታተሉት በጉጉት የምንጠብቀው ሳምንታዊ የሚሊዮነሮች መንገድ የቢዝነስ ፕላን እና የስራ ጥበብ ፕሮግራም እነሆ ሰዓቱ ደርሶ በይፋ ተጀመረ። እንኳን አደረሳችሁ፣ እንኳን አደረሰን። ለውድቀታችን መንስኤ የሆነውን ስንፍናን በማስወገድ ለስኬታችን መፍትሄ የሆነውን ስራ ፈጠራን በአዲስ መልክ በዘመናዊ መልክ ያቀረበልን የሚሊዮነሮች መንገድ ኑ አብረን ሰርተን አብረን እንደግ ይለናል። የሚሊዮነሮች መንገድ በግለሰብ ደረጃ በኢትዮጵያ አልፎም በአፍሪካ በዓለማችን የመጀመሪያው ትውልድን ታድጎ ለትውልድ መፍትሄ ሊሆን የሚችል ድንቅ ፕሮግራም። አዎ እንዲህ ያልን ፕሮግራማችን ይቀጥላል። እስኪ ከባለፉት ሳምንታት አንዳንድ ነገሮችን ላስታውሳችሁ። ከባለፉት ሳምንታት ከነበረው አንደኛው የባለፈን ወይም የተበላሸን ነገር እንዴት እናስተካክል የሚል ነበር። በሁለተኛ ደረጃ ደግሞ ዛሬን ወይም ደግሞ አሁንን እንዴት እንኖር ይላል። በሶስተኛ ደረጃ ደግሞ በዛሬ መሰረት ላይ ቆመን ነገን ከነገ ወዲያን እንዴት እንገንባ የሚለን ነበር። በሁለተኛው ፕሮግራም ደግሞ መስሚያን ጥጥ አድርገህ ወደፊት ለመጣህበት ዓላማ ብቻ መራመድን በሚገባ ተምረናል። ለዚህም እንደማሳያ ደግሞ የእንቁራሪቶች የሕይወት ታሪክ በሚገባ ተነግሮናል። እንደተባለውም ዓለም ለሰበበኞች ቦታ የላትም። ስለዚህ ሰበብን፣ ስንፍናን በማስወገድ እኛ ለመጣንበት ዓላማ ወደፊት እንድንሄድ በተግባር የምንማርበት የቢዝነስ ፕላን ስልጠና በትውልድ ቅብብሎሽ ትውልድ የራሱን አሻራ የሚጥልበት የሚሊዮነሮች መንገድ ነገ ታላቅ ሀገር የሚረከበው ታላቅ ትውልድ የሚረከበው ይህ ትውልድ ነውና ለስራ ብቁ ሁነን አእምሯችን አዘጋጅተን ወደ ስራ እንነሳ የሚለን የሚሊዮነሮች መንገድ። አዎ ጀግናው አቶ በላይ ሞርዴን ወደ መድረክ ለመጋበዝ ያመቸን ዘንድ እስኪ ሁላችሁም አንድ እጃችሁን አጡልኝ። ሁላችሁም እየታየኝ አይደለም። ታዲያስ ይችን ነገር አብረን እንላለን። በሚሊዮነሮች መንገድ ሚሊዮነር መሆንን ፈልጌ ጀምሬ በማመን በመጽናት በመተግበር የስኬት ችቦ ለኩሼ ቀጣይ ትውልድ የብርሃን አምድን እተክላለሁ። ታዲያስ እንደምን አደራችሁ? ገና ምንድን ነው ማለዳ ጠዋት እየተነሳን አይደለ? ስላልሰራን ገና ምንድን ነው ሌሊት። በማንኛውም ቦታ በነገራችን ላይ በፋሚሊም በስራ ቦታ በየትኛውም ቦታ ስትሄዱ እንደምን አደራችሁ ልምድ አድርጉት። ሰላምታችን እንዳትረሱ። ታዲያስንም ታዲያስ አለን ዝግጁ ነን። ወደ ሁሉም ከመግባታችን በፊት ግን ለዚህ ያደረሰን ፈጣሪ በየሃይማኖታችሁ የአንድ ደቂቃ የሌና ጸሎት አድርገን እንጀምር። እሺ አረፍ በሉ። ወደ ፕሮግራማችን እንግባ። ለእያንዳንዱ ነገር ማርኬቲንግ የራሱ ሚና አለው ብያቸዋለሁ። ምን እናያለን? ማርኬቲንግን በደንብ እናያለን። አንድ ግለሰብ ወይም አንድ ድርጅት ወይም የአንድ ሀገር መንግስት ሀገርን በቀላሉ ለመቀየር ምን ያስፈልገዋል? እሱን እናያለን። ስለ ሶስት አይነቶቹ ሰዎች እናወራለን ብያቸዋለሁ። ሶስት አይነቱ ሰዎች መጀመሪያ ይሄንን የማወራችሁን ነገር በቀላሉ ሊተገብሩ የሚችሉት ሰዎች ወይም ደግሞ በነገራችን ላይ አንድ ነገር ሲገነባ የሚያፈርስ አለ፣ ሲበራ የሚያጨልም አለ፣ ሲቆም የሚያስቀምጥ አለ። ዓለም ላይ ያለ ነገር ነው። አንድ ትንሽ መግቢያ ሚስጥር በነገራችሁ እንደ ሀገር ወይም እንደ ዓለም አንድ ነገር ብናወራ የሰው ልጅ ሰላም ይፈልጋል አይፈልግም? የሰው ልጅ ሀብት ይፈልጋል አይፈልግም? የሰው ልጅ ፍቅር ይፈልጋል አይፈልግም? የሰው ልጅ ምንም አይነት ችግር መስማት አይፈልግም። ታዲያ ለምንድን ነው በድህነት በሰላም እጦትና በችግር የሚኖረው? ተቃራኒ ስላለ። ግልጽ ነው አይደለ? ተቃራኒ ስላለ
ቅድም እንደነገርኳችሁ ሰንበዲ ሲያበራ አንዱ ስለሚያጠፋ፣ አንዱ ሲያለማ አንዱ አንዱ ሲነሳ አንዱ ስለሚያስቀምጥ፣ አንዱ ሲገነባ አንዱ ስለሚያፈርስ። ለምን ከተባለ የሀሳብ ልዩነት ስላለ። በጣም ጥሩ። ቆይ ለመሆኑ የሀሳብ ልዩነት ቢኖር የሁሉም ሰው ሀሳብ ማድረግ መገንባትና መፋቀር ከሆነ ያንን መጣላትን ወይ መደየትን ወይ ማፍረስ የሚባለውን ሀሳብ ከየት አመጡት? ለምን አመጡት? እንዴት አመጡት? ያላችሁ እዚህ ጋር ምንጊዜም ስትነሱ ማለት ነው ዓለም ተቃራኒ እንደሆነች ከገባችሁ፣ አፍራሾች እንዳሉ ከገባችሁ፣ የመጀመሪያው አፍራሾች የማያፈርሱት ግንብ ነው የምገነቡት። በተለይ እኛ ሀገር ላይ በዋናነት ሰው ሊገነባ ሲነሳ አፍራሽ እንዳለ አይባንንም፣ አይነቃም፣ አልተማረምም፣ ተምሮም አይገባው። እነማን ናቸው የሚያፈርሱት? እነማን ናቸው ለውጥ? እነማን ናቸው ነውጥ የሚለውን ልንገራቸው። ከሶስት አይነቱ ሰዎች ውስጥ ላውራችሁ፣ በደንብ ስሙኝ። አንደኞቹ ሰዎች ብዙ ጊዜ ሲባል ሰምታችሁ የምታውቁ ከሆነ ምናልባት ትርጉም አሰጣጣችን ላይ ሊለያይ ይችላል። የመጀመሪያዎቹ ሰዎች ቶሎ የሚሰሙ ናቸው። ቶሎ ይሰማሉ። ቶሎ አዳምጠው፣ ቶሎ ሰምተው፣ ቶሎ አዳምጠው፣ ቶሎ ተርጉመው፣ ቶሎ ለይተው፣ ቶሎ የሚኖሩ ናቸው። ሁለተኛዎቹ ደግሞ ቀስ ብለው የሚሰሙ፣ ቀስ ብለው የሚገባቸው ናቸው። የመጀመሪያዎቹ ቶሎ ይሰማሉ፣ ቶሎ ይገባቸዋል። የማዳመጥ ክህሎታቸውም እንደዛው ነው። ሁለተኛዎቹ ቶሎ አይገባቸውም፣ ቶሎ የማይሰሙ፣ በደንብ የማያዳምጡ፣ በደንብ የማይገባቸው ሁለተኛዎቹ ናቸው እነኚህ። ሶስተኞቹ ደግሞ በጣም ቆይተው ናቸው። በጣም ቆይተው ነው የሚሰሙት፣ በጣም ቆይተው ነው ማዳመጥ እንትናቸውም፣ በጣም ቆይተው ነው የሚገባቸውም። አሁን እዚህ ጋር በደንብ ለዩልኝ። አሁን ያለንበት በማይመጥን ህይወት ውስጥ የመቆየታችን ሚስጥር እነዚህን ከፋፍለን አላስቀመጥናቸው። ደስ የሚለው ግን አራተኛ የሚባል ደረጃ የለም። የማይሰማም የማያዳምጥም የማይገባውም ሰው የለም ጭራሽ። ሁሉም ሰው ይሰማል፣ ያዳምጣል፣ ይረዳል፣ ይገባዋል። ግን አስቡ፣ አሁን ያለው ልዩነት ላይ ተጠንቀቅ። እንግዲህ በጣም ጥንቃቄ አድርግ። እዚህ ጋር ነው ችግሩ። ቶሎ የሚሰሙት ሰዎች ቀስ ብለው ከሚሰሙት ሰዎች ጋር ተቃራኒ ናቸው። ቶሎ የገባቸው ሰዎች ቀስ ብለው ከሚገባቸው ሰዎች ጋር ተቃራኒ ናቸው። በጣም ቆይተው የገባቸው ሰዎች ቶሎ ከገባቸው ቀስ ብሎ ከገባቸው ተቃራኒ ናቸው። የመጀመሪያ ቶሎ የገባቸው ሰዎች ስንት አይነት ተቃራኒ ያለባቸው? ሁለት። ቶሎ የሚገባቸው ማነው? ቀስ ብሎ የሚገባቸው እና በጣም ቆይቶ የሚገባቸው። ቀስ ብሎ የሚገባቸው ሰዎች ደግሞ ስንት ተቃራኒ ያላቸው? አንድ። በጣም ቀስ ብለው የሚገባቸው። በጣም ቀስ ብለው የሚገባቸው ሰዎች ደግሞ ተቃራኒ፣ ሁለቱም ሶስቱም ተቃራኒ ናቸው። ሪል ግን በጣም ቆይተው የሚገባቸው ሰዎች ደግሞ ምንም ተቃራኒ የላቸውም። ምንም ተቃራኒ የላቸውም ስላችሁ የእነሱን ሀሳብ የሚቃረን የለም እያልኩ አይደለም። እነሱ በጣም ቆይተው እስከሚገባቸው ድረስ ቶሎ የገባቸውና ቀስ ብለው የገባቸው ተቃራኒዎች ሆነዋል። የመጨረሻ የገባቸው ሰዓት ግን ተቃራኒ የላቸውም። ነገር ግን ምን ሊቃረናቸው እንደሚችላቸው በደንብ አስቀምጥላቸዋለሁ። ጥሩ። አሁን ወደ እኛ ስልጠና እንምጣ። የእኛ ስልጠና በ2 ዓመት ውስጥ 1.5 ሚሊዮን ዜጎችን ሚሊዮነር እናደርጋለን ብለናል። አንድ ያዙ እዚህ ጋር መነሻ ካፒታል ሲሉን ከ100 ብር ይጀምራል። እድሜ ሲሉን ከ7 ዓመት፣ ትምህርት ደረጃ ሲሉን መጻፍ ማንበብ ብቻ ሲፈልግ መስማት ብቻ ይቻል። አካባቢ፣ ወቅት፣ እድሜ፣ ጾታ፣ ብሔር፣ ሃይማኖት ምንም አይነት ነገር አያካትትም። ስለዚህ ሁሉንም ሰው ያካትታል። 130 ሚሊዮንም አለማለታችን ቀንሰን ነው። ጥሩ። ይኸውላችሁ እዚህ ጋር ታዲያ ቁጥሩ በታሰበው ልክ እየሄደ ነው ወይ? አይደለም። ስለ ውሸታሞች ነን ማለት ነው። ወደ እሱ ልምጣላችሁ። ሪል ለውጥ አለ ወይ? 100% አለ። በጣም አለ። ግርምት ነው፣ ተአምር ነው፣ ድንቅ ነው።
በጣም ብዙ የስልጠናው የስኬት አምባሳደር የሚሆኑ በቅርብ ጊዜ በጣም ብዙዎች አሉ። ከፍተኛው የኛ መነሻ ካፒታል ስንት ነው? ለሰልጣኞቻችን ማስጀመሪያ 100 ሺህ አይደለ? ከፍታው ዝቅታው 100 ሺህ፣ ከፍታው ማነው? ዝቅተኛ 100 ብር፣ ከፍተኛ 100 ሺህ። አሁን ግን በሚሊየን እያስገቡት ያሉ አሉ። መቼም በማምረት በአገልግሎት በንግድ ተደርጎ የማይታወቅ ካፒታሉን አይደለም የምላችሁ፣ መስመር አጠባበቅ ለወደፊት እንቅስቃሴና የቢሊየነርነት መንገድ ጉዞ ዝግጁ መሆን፣ በታርጌት ያለ እንቅስቃሴ ብዙ መነሻ ካፒታል ሳያስፈልግና የተለያየ ሌላው ማህበረሰብ ሊጎዳ በማይችል መንገድ ራሱን ችሎ በቢዝነስ ፕላኑ አካሄድ አንድም የጎንዮሽ ጉዳት የሌለው ፍጹም አርኪና ፈዋሽ የሆነ የድህነት መድኃኒት፣ አንድም የጎንዮሽ ጉዳት የሌለው ለግለሰብ፣ ለማህበረሰብ፣ ለመንግስት እንደ ሀገር ምንም አይነት ነገር ሳይኖረው መስመሩን ጠብቀው አካሄዳቸው ወዴት ሊወስዳቸው ይመስላቸዋል? አንድ ደስ የምትል ተስፋ አለች በእኛ ፕሮግራም፣ ደስ የምትል ሪል እውነት ትክክል የሆነች ምን በ2 ዓመት ሚሊዮነር ከ5 ዓመት በኋላ ምን የምር በሚሊዮነሮች መንገድ ሁሉንም ህግ አሟልቶ ዋጥ ያደረገ የተሰጠውን የድህነት መድኃኒት ከ5 ዓመት በኋላ ቢሰራም ባይሰራም በሚሊዮን የሚቆጠር ገንዘብ ማግኘት፣ ያችን ዳር ለማግኘት ነው መስመር ጠብቀው እንዲንቀሳቀሱ ያደረግናቸው። ጥሩ። ይህንን ሃይላይት ያወራኋቸው አዲስ ስልጠና እየሰጠኋቸው ሳይሆን ታዲያ ለምን ብዙ ሰዎች አልተለወጡም? ለምን እየተከተሉ ህጉን እያከበሩ እየተቀየሩ እያደጉ ያሉት? ለማንኛውም ነገር የጎንዮሽ ጉዳት ከሌለውና ለማንኛውም ሰው ስልጠናው ነፃ ተሰጥቶ በማንኛውም አካባቢና ወቅት እንቅስቃሴ ምንም የጎንዮሽ ጉዳት ከሌለው ለምን ውስኖች ብቻ ተሳተፉ ለምትሉት ቅድም የነገርኳችሁ ማንኞቹ ናቸው አሁን የተሳተፉት? ቶሎ የሚገባቸው ስንተኛ ደረጃ? አንደኛ ደረጃዎች። ለአንደኛ ደረጃዎች በእናታቸው ለአንደኛ ደረጃዎች ጥሩ። አንደኛ ደረጃዎች ግን ቶሎ ተጠቃሚ ቶሎ የለውጥ ሰው መሆን ብቻ ሳይሆን ቶሎ የጉዳት ሰውስ የመሆን አጣብቂኝ ውስጥ ይገባሉ አይገቡም? ይገባሉ። ለምንድን ነው የተጨበጨበላቸው? ያንን የመስበር ያንን የማለፍ ሌላውን የጨለመበትን የተደናበረውን የመምራት አቅም ክህሎታቸው እንደ ራስ እንደ ቤተሰብ እንደ ማህበረሰብ እንደ ሀገር እንደ ሰብአዊ ፍጡር ሞዴል ስለሆኑ ትልቅ ባለውለታ ስለሆኑ ነው። ጥሩ ይኸውላችሁ እና ቅድሙ ጋር ስመጣላችሁ ቶሎ የሚገባቸው ሰዎች በዚህ ስልጠና ምን እንደሚጠይቁ ልንገራችሁ። ለምን የግብይት ትስስሩ ቶሎ ስለሚገባቸው ሰዎች ነው ማወራቸው። የግብይት ትስስሩ ምን ነው? ትንሽ ነው እንቅስቃሴው። በጣም በነፍስ ወከፍ አልደረሰንም። እርስ በርስ የመገበያ ሊንኩ በደንብ እየገባልን አይደለም። የትልልቅ የቢሊዮነሮች ስልጠና ተብለው ለብቻ የተመረጡትና ከታች ላሉት ለሚሊዮነሮች መንገድ ሰልጣኞች የዕቃና የአገልግሎት ስርጭት በባንክ አታች ተደርገን የቼክ የመገበያየት እድሉ በጣም ዘገየብን። ይሄ ቶሎ የሚገባቸው የመጀመሪያ ዙር ሰልጣኞች ስራ ላይ ያሉት ነው የማወራቸው። የተመዘገቡ አቴንዳንስ በየሳምንት የሚሞሉ በየወር የደረሱበትን የሚያሳውቁ ያልገባቸውን የሚጠይቁ በጣም ወንትድ ሊሆኑ የመጣውን ዋጋ እየከፈሉ እያደጉ እየሰሩ እያሳኩ ነገር ግን ጥያቄያቸው ሙግታቸው ያለ ነው የማወራቸው። ለምን አይፈጥንልንም የሚሉት እነዚህ ቶሎ የሚገባቸው በጣም የስኬት ሰዎች ናቸው። ስለዚህ የነዚህ ሰዎች ጥያቄ ትክክል ነው። ለነዚህ ሰዎች ብቻ አንድ መልስ እሰጣለሁ፣ አዳምጦ። ለነዚህ ሰዎች ጥያቄያቸው ትክክል ነው፣ ስራቸውን እየሰሩ ነው። ነገር ግን እኛ ጋር የገጠመን ነገር አለ። ምክንያት ለመልስ በቂ ባይሆንም አውቀውትና እየተስተካከለ እንደሚሄድ አንድ የመጀመሪያው ብዙ ጊዜ ፈይተን የገነባነው ሲስተም መጀመሪያ ስንመዘገብ 87 95 ነበር አይደለ? ሲስተሙ ሾርት ኮር ነበር የሁሉም መመዝገቢያ።
እሱ ሲስተም ሚሊየንስ ሰዎችን እንዲያንቀሳቅስ ነበረ። በአንድ ጊዜ ኦርደር እንዲያደርግ፣ ራሱ እንዲመልስ፣ ራሱ ኮንትሮል እንዲያደርግ ነበረ። ነገር ግን እኛ ሀገር የሚወራውና የሚተገበረው በጣም ከባድ ስለሆነ በነገራችን ላይ እሱ ሲስተም የእኛ ማስገንባት እንጂ ዋና ሰርቨሩ በኢትዮ ቴሌኮም እጅ ነው። ወይም ደግሞ ከሀገር ውጭ መሆን የማይችል ሰርቨር ነው፣ የሀገር ውስጥ ነው የሚቆጣጠረው። ምንም አይነት ነገር በጣም የተንገዳገደ በጣም መሸከም ያልቻለ ነበረ። ሌላው ያቺ ሲስተም ስለሆነ 2 ብር ኮስት ስለሚያደርግ ቅድም እንደነገርኳችሁ በተቃራኒ የቆሙ ቶሎ የማይገባቸው ሰዎች በዚህ ሲስተም ይህ ፕሮግራምና ኢትዮ ቴሌኮም ብር ሊለቅሙ ነው በሚል ቶሎ የገባቸውንና ክህሎታቸውን ወደ ተግባር እየቀየሩ ያሉ የመጀመሪያ ዙር ሰልጣኝና እያሳኩ ያሉትን ሰዎች በየሳምንት የምትሞሉት አቴንዳንስ ያችን 2 ብር ኮስት እንድታረግ ተፈልጎ ቢሆንስ በማለት ኔጌቲቭ ማድረግ ጀመሩ። አንድ ሲስተሙ መሸከም አልቻለም፣ በጣም እየተንገዳገደ ነው። 2 እነዚያ በተቃራኒ የቆሙ ያልገባቸው ዳር ቆመው የሌሎችን መውደቅ የሚያው ኔጌቲቭና ተቃራኒ ግለሰቦች ቶሎ የማይገባቸውና በጣም ቆይቶ የሚገባቸውና ቀስ ብሎ የሚገባቸው እነዚህን ሌላ ሀሳብ መስጠት ጀመሩ ማለት ነው። ልብ አድርጉ። ስልጠናው ቢዝነስ ፕላኑ በነፃ ነው። ሻይ ቡናው በነፃ ነው። ቢዝነስ ፕላኑ ጋይድ የምናደርገው ጥያቄ የምንመልሰው አዳራሹ በነፃ ነው። የአየር ሰዓቱ እኛ ራሳችን የምንከፍለው፣ ሄደን ስራ ቦታቸውን የምንጎበኘው እኛ ነን። ለጎበዞች የምንሸልም እያንዳንዱ እኛ ነን። ስለዚህ ዋይ በፍጹም ዝም ብሎማ ሊሆን አይችልም። ስለዚህ ይቺ 2 ብር የሆነ ሚሊዮን ትሆናለች ወደሚል ጥያቄ ሄዱ። ልብ አድርጉ። 2 ምክንያት ስታክ አቆም ነውና በ0910808019 ይህንን ሲም መልቲ ሲም ሆነ የመሸከም አቅም እንዲኖረው አደረግንና ነገር ግን የሚንቀሳቀሰው በእኛ ኦፕሬተሮች ብቻ ነው። አይቆርጥም፣ ምንም አይልም። ከማን ነው የሚቆርጠው? ከኛ አረግ ነው። እንደ ማንኛውም ኖርማል ሜሴጅ አደረግን። በዚህ ሙቭመንት ውስጥ ብዙ በቀላል የሰዎችን ሲስተምና ሀሳብ ኮንትሮል ሊያደርግና በቀላል ሊንክ አድርጎ ሰዎች ጋር ሊደርስ የሚችለው ነገር በጣም ተጎተተ። አንድ ያ ግን የሆነው ይቀራል እያልኳቸዋለሁ፣ መልስላቸዋለሁ። ሌላውን ልንገራቸው። ሌላው የመጀመሪያ ከግብይት ትስስር አንዱና ትልቁ በአንድ ባንክ ውስጥ ያሉትን የማገናኘትና ካሻጥራቸው በቼክ የመገበያየት እንደዚሁም ደግሞ በዛው ባንክ ብቻ ትራንዛክሽን ሲስተሙን በቀላሉ አንድ አድርገን ከአንድ ቋት በማይወጣ በፍሪደም እንዳይከዳዱ ኮንትሮል ተደርጎ እድገታቸውንም ለማየትና ምን ያክል ሚሊዮነሮች እንደተፈጠሩ ለማረጋገጥ እንደገና በቀላሉ በቼክ ሲገበያዩም በዛ በቀላሉ የታወቀ የቼኩ የባንክ ብራንድ አንድ መሆኑ እንዲለይ። ስለዚህ በኦሮሚያ ኢንተርናሽናል በነበረው ባንክና በጸደይ ባንክ በሁለት ከፍለን እንደ መጀመሪያ እንዲከፍቱ ሰጠን። በዚህ ሰዓት ደግሞ የገጠመን ልንገራቸው። እውነት ለመናገር በዛ ባንኮቹ በዚህ ልክ ሰው ገንፍሎ መጥቶ በየቦታው ፕሮዳክቱን ለመጠቀም ሰፊ ይላል ብለው አልጠበቁም። ስለዚህ አንድ ጊዜ በሰላም ችግር፣ አንድ ጊዜ አዲስ ፕሮዳክት ቶሎ አይደርስም ባህሪው ነው በሚል ችግር ቶሎ ሁሉም ቦታ ላይ ፕሮሞሽን ባለመለጠፉ አንድ ከኛ ችግር ደብተሩ ላይ የሚሊዮነሮች መንገድ የሚል አካውንት ስም ብራንድ አለ ብለው የሚጠብቁ ሰዎች በሲስተም ብቻ እንደሚከፈት ያለ ደብተር አለመናገራችን፣ እንደገና በዚያ ልክ እንቅስቃሴ ይኖራል ተብሎ ሁሉም ቦታ ላይ በደንብ ስታንድ ባይ ባለመኮኑ በአንድ ቀን ብቻ በሺህ የሚቆጠር ስልክ መገንፈል ጀመረ። ሁሉም ሰው ግር ብሎ እነዚህም በደንብ ያልተዘጋጁ ባንኮችን የሚሊዮነሮች መንገድ የሚለውን አካውንት ለመክፈት ወረራቸው። አብዛኞቹ ቦታ ላይ አናውቀውም ነበር መልሱ። አልፎ አልፎ እንደዚህ የሚያጭበረብሩ ሰዎች ሊኖሩ ስለሚችሉ ብራቸውን ተጠንቀቁ የሚባል ነበረ ምክሩ እንዲያውም ማለት ነው። ስለዚህ በዛን ሰዓት የገባቸውና መረጃ የደረሳቸው አካባቢ ላይ ደግሞ የተምታታ ጥያቄ ነበር። ለምን እንደምታዩት ስልጠናው በቴሌቪዥን ነው አብዛኛው። ብዙ ሰዎች ሄደው ባንኩ ስለ ሚሊዮነሮች መንገድ ስልጠና የሚሰጥ የሚመስላቸውም አሉ። ስልጠናው የት ነው የሚሰጠው? እንዴት ነው የሚሰጠው? አንዳንዱ ደግሞ በደንብ ካለመረዳቱ የተነሳ ከብድር ጋር የተገናኘ ይመስለው ማለት ስለ ብድር የሚጠይቅም አለ። ያንን ለመመለስ በጣም ግራ የተጋቡ ሰዎች፣ እኛም ቶሎ ቶሎ በሲስተም ላይ ወጥቶ ምላሽ ለመስጠት ስልክ በማንሳትና በአስቸኳይ ከድርጅቶች ጋር ስብሰባ በመግባታችን የሚንጫጫ ህዝብ ለሳምንት ያክል የሚያስተናግደው ሰው አጣ። የእኛ ሰው ትንሽ ስለምበቃው ያ በተቃራኒ በኩል የቆመው ኃይል ሴቭ አገኘና
ነግሬያቸዋለሁ። ድሮም የሚወራው ሐሰት ነው ወደ ማለት ገቡና ለስራ የተነሳሱ ለለውጥ የተነሳሱ ያለምንም ክፍያ በቀላሉ ሰፖርቲንግ እስከ 2 ዓመት ድጋፍና ክትትል አግኝተው ተነቃቅተው ቢዝነስ ፕላን ተሰጥቷቸው ሞራል ድጋፍ፣ የግብይት ትስስር በቼክ ይሄ ሁሉ እድል ዝግጁ ተደርጎላቸው ለስራ የተነሳሱትን ሰዎች እነዚያ ያልገባቸውና ቶሎ የማይገባቸውና ቀስ ብለው የሚገባቸው ኔጌቲቫቸውን በደንብ ዘሩባቸው። ከዛ ምን ሆኑ? ሁሉ ነገር ተስተካክሎ ካበቃ በኋላ በደንብ ባይስተካከልም አሁን ወደ ቦታው ተመለሱ ሲባል ብዙ ሰው ቢመለስም አጠቃላይ መጀመሪያ ግን ንቅናቄ አድርጎ የወጣው ሰው አልተመለሰም። ኔጌቲቭ ወደ መሆን መጡና ሌላ ባንክ ካልሆነ አንገላታውናል፣ አጉላልታውናል፣ አድክመውናል ወደ ማለት እና ቆይ እስኪ እነዚህ ያለያቸው በማለት ቆም ብሎ ተመልካች በዛ። ቆም ብሎ አይ በዛ በደንብ ማነው ቆሞ የሚያየው? በነገራችን ላይ ህዝብ በተሰበሰበበት አጋጣሚ አንድ ችግር ሲደርስ ከችግር ፈጣሪውና ከችግሩ ብዙ ጊዜ ጉዳት የሚያደርሰው ማን ነው? ራሱ ያልሰማውና ያልገባው መንገዱን ሳይከፍት የቆመው። ለምን? መንቀሳቀሻ ያሳጣል አያሳጣም? ያሳጣል። ስለዚህ በእሱ ላይ ነው አርፋችሁ የምትሄዱት። እሱን ጭምር ጎድታችሁት ነው የምትሄዱት ማለት ነው። በዚህም ስልጠና ላይ ያልገባው ያልተረዳ ባለመንቀሳቀሱ የሚንቀሳቀሱትን ሰዎች አፍኖና ክራውድድ አድርጎ አቁሟቸዋል ማለት ነው። ከዛ እነዚህ ምክንያቶች ግን ቶሎ የገባቸውን ሰዎች አያስቆሙም፣ እውነት ነው። ነገር ግን ግራ መጋባት፣ ቀስ ማለት፣ መፍዘዝ፣ ምክንያት መደርደር ስለሚታይ ፈጥነው የጀመሩና የሚያሳኩ ሰዎች ቁጥር ውስን ወደ መሆን መጣ ማለት ነው። ላይክ ብዙ ሺህ ሰዎች ማሳክ ሲችሉ 600 ምናምን ሰዎች ብቻ እያሳኩ መጡ። በሁለተኛው ላይ ብዙ ሰዎች ማሳካት ሲችሉ 10 ምናምን ሺህ ሰዎች ብቻ እያሳኩ መጡ። ለማንኛውም ግን በመቶና በሺህ በሚሊዮን ባይሆንም እስካሁን ባለው በመቶና በሺህ ማሳካታቸው ለራሱ ታምር ነው አይደለም? ለውጥ ነው አይደለም? የአንድ ድርጅት እኮ ነው። ገብቷቸዋል። አንድ የበላይ አትክልትና አስቤዛ አንድ በላይና ቤተሰቦቹ ናቸው ይህንን በሺህ የሚቆጠር ሰው ምን እያደረጉት ያሉት? እየለወጡት ያሉት። ወንድሜ ግለሰብም ድርጅትም መንግስትም ስትሆን ለውጥ በእንደዛ አይነት ሁኔታ ይጀምራል። ነገር ግን ባሰብከው እንደማይሄድ እርግጠኛ ትሆናለህ። ያሰብከው እንዲሳካ ግን የተለያዩ አማራጮችን መፈልፈልና በተቃራኒ የቆሙ ሰዎች እየሄዱ እየተለወጡ ያሉትን እንደሚያደበዝዙ፣ ቻሌንጅ እንደሚሆኑ፣ እንደሚያዳክሙ ከተረዳን ደግሞ ፎሎ አፑ ይቀጥላል። ድሮም 2 ዓመት ሙሉ በየሳምንት ስልጠና ለ104 ሳምንት ክትትሉ እንዲቋቋም ያደረግነው ምንን ስለገባን ነው? ምን ገብቶናል ማለት ነው? በተቃራኒ ያሉ ዜጎች፣ ተጋፋጮች፣ አድካሚዎች፣ ሞራል አክሳሾች፣ መላሾች ያልገባቸው ሰዎች አርፈው ከመቀመጥ እልቅስ የገባውን ግራ እንደሚያጋቡና በጣም እንደሚያስቆሙ እንደ በቀደሞቹ እንደነገርኳቸው እንቁራሪቶች ሽብር እንደሚፈጥሩ፣ እንደሚያወዛግቡ፣ የተለያየ ቻሌንጅ እንደሚያደርጉ ልክ ሞራል እንዲሰበር ተስፋ እንድትቆርጡ የማድረግ አቅማቸው ስለገባን እሱን ደግሞ እኛ ቻርጅ ለማድረግ ነው በየሳምንት ስልጠናው እንዲቋቋም የተደረገውም። ታዲያስ በሶስቱም ካታጎሪ ውስጥ የመለወጥ አቅምን እነማን እንደሚጠቀሙ በጉጉት እየተከታተላችሁ ከሆነ አሁን የምንነው በዚህ ፕሮግራም ላይ የመጀመሪያ ዙሮች ቶሎ የሚገባቸው ስለሆኑ ይሄንን ጥያቄ ጠይቀዋል፣ መልሱን ሰጠዋቸው። ቀስ ብለው የሚገባቸው ቶሎ የማይገባቸው ግን ቀስ ብለው የሚገባቸው እስካሁንም ያልገባቸው ሰዎች ደግሞ የሚጠይቁትን ጥያቄ ልንገራቸው። እነሱ ደግሞ የሚሉት አይ ሲጀመር የመጀመሪያ ቢዝነስ ፕላኑ ለሁሉም ሰው ይሆናል የተባለው ውሸት ነው። አንድ
ለሁሉም ሰው የሚሆን ቢዝነስ ፕላን በዚህ ዓለም የለም ይላሉ። አንድ ልብ አድርጉ የሚሉትን ለሁሉም ሰው የሚሆን ቢዝነስ ፕላን የለም። አንድ ሌላው ሰው ይጠይቀው ቢያጣ ምን እንደጠየቀ ልንገራቸው። ሁሉም ሰው ባለሀብት ከሆነ ልክ አይመጣም። ጎበዝ እስኪ ሲንጋፖር ሂድ፣ እስኪ ጀርመን ሂድ፣ እስኪ አሜሪካ ሂድ፣ እስኪ እንግሊዝ ሂድ፣ እስኪ ፈረንሳይ ሂድ። ድሃ የለም እኮ። ምናልባት በሀገሪቱ ስታንዳርድ ድሃ ልትለው ትችላለህ። የሚበላው የሚጠጣው ያጣ ወይም ጎዳና ላይ የሚተዳደር የሚለምን ወይም በመንግስት ደረጃ ወይም በሃይማኖት ተቋም ደረጃ ሆኖ እርዳታ ልመና የሚጠይቅ አታገኝም። የለም። ንጹህ የቧንቧ ውሃ የማይደርሰው፣ መብራት የማይደርሰው፣ መኪና የማይገባው፣ ኔትወርክ የሌለበት፣ በየቦታው ሰው ለሰው የሚተራረድበት ቦታ የለም። የመሰልጠናቸው ብዛት ተጣልተው ሲገዳደሉ እንኳ አይታቸዋል። በሺህ ኪሎ ሜትር የሚቆጠር ሚሳኤል ነው የሚላላኩት። ከማደጋቸው የተነሳ ማለት ነው። ከመማራቸው አላልኩም፣ ከማደጋቸው። እኛ ጋር እኮ እንዴ! ስለዚህ አይ ሁሉም ሰው ባለሀብት ከሆነ ልክ አይመጣም፣ ለባለሀብት ድሃ ያስፈልገዋል አለ። ይሄ ቶሎ ከማይገባቸው በጣም ቆይተው ከሚገባቸውና ቆይተው ከሚገባቸው ውስጥ ያሉ ናቸው። ሌላው ምን እንደሚሉ ልንገራቸው። ቆይ እኛ እኮ ትችላለህ፣ በርታ፣ ያዘው፣ ንቅት በል የሚል አልቸገረንም ይላሉ። አልገባቸውም እኮ እሱ አልቸገረንም። የቸገረን ቀመሩን የሚያሳይ ነው። በጣም ጥሩ። ቀመሩን ቢዝነስ ፕላኑን ከ100 ብር ተነስቶ በ2 ዓመት እንዴት 4 ሚሊዮን እና እስከ 80 ሚሊዮን ሊያድግ እንደሚችል በደንብ ስናሳያቸው ደግሞ ቁጥር መደርደር ነው። እኔ እኮ እሺ ምን እንደምንደረድር እኮ ግራ ገባኝ። ቀመሩን ነው የምንፈልገው፣ አካሄዱን ነው የምንፈልገው፣ ሂሳቡን ነው የምንፈልገው ነበር ጥያቄያቸው። እሱ ሲለጠፍ ደግሞ ይሄ ቁጥር መደርደር ብቻ ነው። እንዴት ሊሆን ይችላል? በጣም ጥሩ። እንዴት ሊሆን እንደሚችል ደግሞ ጀምሩትና በወሩ፣ በሳምንቱ፣ በ2 ወሩ ለውጡ ይታያል ስንላቸው ደግሞ በዚህ ሰዓት እንደዛ ለማድረግ አገሪቱ ጥሩ ሙድ ላይ አይደለች። እኔ ጥሩ ሙድ ላይ ነው አልኩ እንዴ? አንተ ራስህ መቼ ጥሩ ሙድ ላይ ገባ? ጥሩ ሙድ ሆነ አልሆነ በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶ ከበላይ አትክልትና አስቤዛን ሲሸምቱ በቅናሹ ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር 2 ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ። ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ። ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ። ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ ፍጹም በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉ። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። በጥናት በሥራ በምርት በንግዱ ሀብትና አትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣
የሆርሞን፣ የጨጓራ፣ የእንቅርት የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኢ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽህና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል። ቆይ ለመሆኑ እኔ ግርም የሚለኝ ማታ ዝናብ ከሆነ ብርድ ከሆነ ማታ ከሆነ ክረምት ከሆነ አገሪቱ ሰላም ካልሆነች እና እንደው ያለው ነገር ደስ ካላለ ምግብ አያስፈልግም? ደም ሰርኩሌት አያደርግም? ኦክሲጅን አንፈልግም? ምግብ አንበላም? ሰውነታችን አይቆሽሽም? አይመሽም? አይነጋም? ውሃው መብራቱ አይቆጥርም? ዝም ብሎ ቁጭ የሚል ነገር አለ እንዴ? ስለዚህ ቆይ ቀስ ብዬ አሁን አይደለም የምትል ሰውዬ ሲስተም ሙሉ በሙሉ እየቆጠረ ነው ያለው። ዓለምም እየተሽከረከረች ነው ያለችው። ቁጭ ማለት አትችልም። ያለ አማራጭ ባለ አቅም ባለ ወቅት ባለ አጋጣሚ አሁን ገብተህ መስራት ነው። ስላልገባህ ግን ምንም ማድረግ አትችልም። ማለቴ ድምፅ ይሰማሃል፣ ወደ ኋላ ይሁን ወደፊት የሚለው ወደ ግራ ይሁን ወደ ቀኝ የሚለው። ስላልገባህ ያለ አማራጭ አሁን ቆመ መጮህ ነው። ግን በነገራችን ላይ ያልገባው ሰው መጠየቅ ነው ወይስ መቃወም ያለው ድርሻ? መጠየቅ ያደርጋል ሊቅ። መጠየቅን የመሰለ ነገር እያለ ነገር ግን ተቃውሞ ወይም መልስ የሚመስል የደረቀ እንደ ስድብና ዝለፋ የመሳሰለ የታከለባቸው ጥያቄዎች ወይም ደግሞ መልሶች ልክ የሚወረውሩ ሰዎች ለእናንተ ነው መልስ ማለት ነው። ስለዚህ ቀመሩን ነው ስትሉ ቁጥር መደርደር ነው ካላችሁ በጣም ጥሩ። መጀመሪያ ይሄ ሰውዬ አገር ውስጥ ነው ወይ ለሚሉ አዎ፣ ወሰን አዲስ አበባ ኤምኤስ ህንፃ 5ኛ ፎቅ ዘወትር እሑድ ነው በግሩፕ ዘወትር ሮብ ነው በየተራ ታገኙናላችሁ። ሌላ ይሄ ሰውዬ የምር እሱ ሚሊዮነር ሆኗል ወይ? እሱ ሰርቶታል ወይ? እሱ ከትንሽ ጀምሮ ተነስቶ እንደዚህ እሱ በሚያወራን መንገድ አድጓል ወይ? ተለውጧል ወይ? አለው ወይ ለራሱ ገንዘብ? መጀመሪያ እሱ ሆኗል ወይ? ማውራትና መስራት አንድ አይደለም። ምክርና ቦክስ ምክርና ቡጢ ለሰጪው ቀላል ነው። እኛ አባራሪ ሳይሆን መሪ ነው የፈለግነው። ከፊታችን የኖረ የተገበረ ያደረገ ያለው ሰው እኛ ላይ እየጮኸ ወይ ደግሞ የሆነ ነገር ለማድረግ አይዟችሁ የሚለን ሰው አንፈልግም። አይዞ ከጅብ አያስጥልም ምናምን ለሚሉን ሰዎች ደግሞ አዎ፣ ይኸው ከዛሬ 7 ዓመት በፊት በ1500 ብር የጀመርነው ድርጅት 5 የገበያ ማዕከላትን ከፍቶ ሌላ 5 ፕሮጀክቶችን ክሬት አድርጎ እያንቀሳቀሰ ያለ ለዚህ ፕሮግራም በየወር 750 ሺህ የሚያወጣ ይህንን ድርጅት ገንብተን የጊዜና የገንዘብ ነፃነት ታገኛላችሁ የምንላችሁ ለ5 ዓመት የገነባነው ድርጅት የማይቋረጥ ሚሊዮን ገቢ ማስገኘት ሲችል
አሁን ከዛ ገቢ ላይ እኛ ስራውን ትተን ለእናንተ እያወጣንን የእናንተን ስራ እየሰራን ነው ብለን ስንነግራቸው አሁንም ያልገባቸውን ሰዎች ማስረዳት አትችሉም። ይሄ ሰውዬ በየመድረኩ የሚነግረን የራሱን ስኬት ነው። እንዴት አለ ነገር ነው! አስባችሁታል? ካልገባቸው ሰዎች ተጠንቀቁ። ከመርዛማዎች በጣም ተጠንቀቁ። ካልገባቸው ሰዎች በጣም ጥንቃቄ አድርጉ። ይህ ሰውዬ የራሱን ታሪክ ነው የሚነግረን፣ የራሱን ድርጅት ነው፣ የራሱን ሀብት ነው። እኛ እሱ ምን ያደርግልናል አሉ። እሱ አይደል እንደ የእኛ ድርጅት አይደል እንደ እያሰለጠነ እያስተማረ አየር ሰዓት ገዝቶ አዳራሽ አዘጋጅቶ እውቀት ቀምሮ አዳራሽ አስተካክሎ ቦታው ላይ ስራ ቦታችሁ ላይ በመኪና በአውሮፕላን ሳይቀር እየሄደ ስራ ቦታችሁን እየቃኘ ጎበዙን እየሸለመ እያነቃ ያለው እኮ የኔ ድርጅት እኮ ነው። እንዴት ምን ያደርግልኛል ትላለህ? ምን ያደርግልኛል የምትለው ልክ ሳጣን ባሻ እንደበላሁት ሁሉ የድህነት በቀል አለብኝ፣ የምቾት በቀል አለብኝ ብዬ ሳገኝ ብቻዬን በርገር ብበላ ብቻዬን ውስኪ ብጠጣ ኖሮ የሱ ድርጅት ምን ያደርግልኛል? አንድ ቀን ፈረንሳይ፣ አንድ ቀን ጀርመን፣ አንድ ቀን ሲንጋፖር፣ አንድ ቀን አሜሪካ፣ አንድ ቀን ተለያየ ቦታ ብታይ ኖሮ ለራሱ ነው የሚዝናናው፣ ለእኔ ምን ያደርግልኛል ትል ነበር። የኔ ውሎዬ ከአንተ ጋር ነው። እሑድ ስልጠና ትሰጣለህ በአዳራሽ፣ ሮብ ላይ የብቻ ምክር ይሰጣል። ከሰኞ እስከ ዓርብ ባለው ደግሞ ድርጅታችሁን እየዞሩ የመቃኘት የማማከር፣ የማየት፣ ሰነፉን የመገሰጽ፣ ጎበዙን የመሸለም፣ የማሳየት ስራ ነው። እንዴት ምን ያደርግልኛል አልክ? ምን አይነት አለመግባት ነው? ምን አይነት አለመረዳት ነው? ምን አይነት በሽታ ነው ይሄ? ገብታችኋል? ይሄ ከባድ በሽታ ነው። ከባድ በሽታ ነው። ስለዚህ አያችሁ የማይገባቸው ሰዎች። ስለዚህ ግን እኛ የእውነት ለመናገር ቶሎ የማይገባቸው ሰዎች ምላሽ ይሄ እንደሚሆን ባናቅ፣ በጣም ቆይታ የሚገባቸው ሰዎች ይሄ ምላሽ ይዘው እንደሚመጡ፣ እንደዛ አይነት መርዝ እንደሚረጩ፣ እንደዛ አይነት ነገር እንደሚወረውሩ ባናቅ ኖሮ ይሄ ነገር ሞራላችንን ነክቶ ያስቆመን ነበረ ወይስ አያስቆመንም? ያስቆመን ነበረ። ነገር ግን ተቃራኒ እንዳለ ስለምናውቅ ለእያንዳንዱ መልስ መስጠትና ለእያንዳንዱ መልስ ማሳጣት፣ ወይ መልስ መስጠት ወይ መልስ ምን ማድረግ ማሳጣት። የሚለወጥ አለ ወይ ከተባለ አዎ፣ ቁጥራቸው ይነስ የተለወጡትን የማሳየት። እናንተ ተለውጣችኋል ወይ? አዎ፣ በደንብ የተለወጥነው በማሳየት። ይሄ ነገር ይሰራል ወይ? አዎ፣ እንዴት እንደሚሰራ በማሳየት። አያችሁ፣ እንደዛ አይነት ነገር እናንተ የገባችሁ ሰዓት የምሬ ላውራችሁ፣ አንድ ግለሰብ ሀገር ይቀይራል፣ ወይም አንድ ድርጅት ሀገር ይቀይራል፣ ወይም አንድ መንግስት በቀላሉ ሀገር ይቀይራል። መቀየር ወይም መለወጥ ማለት በምን እንዴት ምን ያክል ጊዜ ለሚለው ደግሞ ኦልሬዲ በላይ አንድ ግለሰብ ነው። ከግለሰብ ነው ወደ ቤተሰብ የሄደው ሀሳቡ። ከቤተሰብ አሁን ወደ ምን ገባ? ወደ ማህበረሰብ ገባ። አልገባም? ይሄ ማህበረሰብ ወደ ምን ሊያስገባው ነው አጀንዳውን? ወደ ሀገር። ለውጥ እንዲህ ይመጣል። ግልጽ ነው። ለውጥ እንዲህ ይመጣል። ይህ ለውጥ ሊቆም የሚችለው ተቃራኒዎች እንዳሉ ባይገባን ኖሮ፣ ግን የሚመጣው ፋይቲንግ ሁሉም ሰው አጨብጭቦ የሚቀበል እንዳይመስላችሁ። በጣም በቀን እልፍ አላፍ ጥያቄዎች አሉ። ለእያንዳንዱ ጥያቄ ግልጽ ያለ መልስ ስላለ ደስ የሚለው ልንገራችሁ፣ መልሱ በቀላሉ የሚሰራው እንደ ግለሰብ ለዚህ ሁሉ አካል መልስ መስጠት የቻልነው መልሱ ቀላል የሆነልን ምን እንደቀመምንበት ልንገራችሁ። መልሱ ላይ ዶክሜንት ሳይሆን መልሱ ምን ስለሆነ ነው? ተግባር ስለሆነ የሁሉንም መልስ ባንዴ ይዘጋል። አያችሁ፣ ይዘጋል አይዘጋም? ይዘጋል። የታጠናው እንዴት አጠናው፣ እንዴት ሰርቲፋይድ ሆነ፣ እንዴት ተቀመረ፣ በየት ተረጋገጠ፣ እነማን አዩት፣ ምንን ታሳያለህ? ተግባሩን። ተግባር ምንም ይግባኝ የለውም ጎበዝ። እናንተ ከማውራታችሁ በፊት ተግባር ራሱ መልስ ፎርሙላ ሰጥቶ ዘግቶ አርሞላችሁ ታገኙታላችሁ። ቶሎ ለማይገባቸውና ቆይተው ለሚገባቸው ሰዎች ደግሞ አንድ ጊዜ ታሳዩአቸዋላችሁ። ከዛስ እርፍ ይላሉ። ወይ እስከሚገባቸው ወይ እስከሚገሙ፣ ከሁለት አንዱ እርፍ ይላሉ። ስለዚህ
ለመሆኑ ለውጥ ማለትስ እሺ ምን ማለት ነው ካላችሁኝ፣ የመጀመሪያው ሁለት ነው። የኢኮኖሚ አቅምና የአመለካከት አቅም። እነዚህ ሁለቶችን ስናሟላ ሁለት የቀሩ ነገሮች በራሳቸው ሰዓት ይሞላሉ። በራሳቸው ሰዓት። በነገራችን ላይ የሆነ ዕቃ ለመሙላት አንድ ንሮቱ ወይ ባሊ ውሃ ሙሉ ብትባሉ በጋ ከሆነ ወዴት ነው የምትሄዱት? ወዴት? ወደ ቧንቧ ወይ ወደ ወንዝ። ክረምት ከሆነስ ደጅ ብታረጉት ዝም ብሎ ይሞላል አይሞላም? ይሞላል አይደለ? አሁን እኔ ልንገራችሁ፣ ለሰው ልጅ መሰረታዊ ነገር ጤናና ሰላም ነው ይባላል። እርግጥ ነው። የኢኮኖሚና የአመለካከት ለውጥ ሲመጣ ግን ጤናና ሰላም ይመጣል አይመጣም? ይመጣል። በደንብ አድርጎ ነው የሚመጣው። በደንብ አድርጎ። አንዳንድ ሰዎች በጣም ልውስ ብለው ተጨማልቀው ልብስ ይቀይራሉ። ምን ሳይሉ? ሳይታጠቡ ሳይታጠቡ። የኢኮኖሚና የአመለካከት ለውጥ ሳታመጣ ጤና ማምጣትም ሰላም ማምጣትም አትችልም። ሁለቱም መነሻቸው የኪስ ምታት ስለሆነ የኪስ ምታት ስለሆነ የሰላምና የጤና ቀውስ አሁን እየፈጠረብን ያለው የኪስ ምታት ነው። ስለዚህ ይሄንን የኢኮኖሚ ለውጥ በአመለካከት ጀምረን ኢኮኖሚ ለውጥን ስናመጣ የሰላምና የጤና ለውጥ ባንድ ይመጣል። ይህን ጊዜ አንድ ሀገር ህዝቦቿ ሰላም ካላቸው፣ ጤና ካላቸው፣ የአመለካከት መልካም ምጡቅነትና ኢኮኖሚ ካላቸው ተለወጡ አልተለወጡም? ተለውጠዋል። ይህን ለማድረግ ግለሰቦችም ድርጅቶችም መንግስታትም ያልቻሉት ተቃራኒ እንዳለ ስላልገባቸው ነው። ሻይድ ላይን እንዳለ ስላልገባቸው ነው። ስለዚህ ይጀምራሉ። ልክ በአፍራሾች ትንሽ ሲነካ ያቆሙታል። ለማን ብዬ ይልላል? የሉም እንዴ? ለማን ብዬ የሚሉ አታውቁም ወይ? ፍንክች ብለው ከሄዱ በኋላ እንደዚህ ከሆነማ ለማን ብዬ። እዚህ ተቋም ላይ ለማን ብዬ የሚባል ነገር አታይም። እስከ መስዋዕትነት ድርጅት ገንዘብ ተውት፣ እስከ ህይወት ለማን ብዬ ብሎ ነገር የለም። ለለውጥ፣ ለህዝብ፣ ለሀገር። ለመሆኑ እነኚህ ሰዎች እድገት ጠልተው ነው ወይስ እድገቱ አቅቷቸው ነው አሁን እየተለወጡ ያልሆኑ ሰዎች በዚህ ፕሮግራም ማንኛው ክፍል ውስጥ ያሉ ናቸው? ያልገባቸውና በጣም ቆይተው የሚገባቸውና ትንሽ ቆይተው የሚገባቸው ሰዎች እስከምንደርስባቸው ድረስ እንጂ የማይለወጥ በጭራሽ የለም። ባጭሩ ማለት ነው። ስለ ማርኬቲንጉ የላቀ ሚና አለው ያልኳችሁ ደግሞ የእኛ ሰልጣኞች የመጀመሪያ ዙሮች እያሳካችሁ ላላችሁ፣ እንደዚሁም ደግሞ ከመጀመሪያው ወድቃችሁ ወይም ደግሞ ሁለተኛ ዙር ተመዝጋቢዎች እያሳካችሁ ላላችሁ፣ ወይም ደግሞ የወደቃችሁና እንደገና ሶስተኛ ዙር ላይ ያላችሁ ወይም አዳዲስ ሶስተኛ ዙር ተመዝጋቢዎች፣ አምርቱም፣ አገልግሎት ስጡም፣ ነግዱም፣ ማርኬቲንግ የግብ መዳረሻ ነው፣ የመጨረሻው። ይሄ ማለት ሶስቱም አይነት ዲፓርትመንት መጨረሻ ላይ ወደ ገንዘብ መቀየር አለበት። ወደ ገንዘብ ስላቸው ብር ብቻ አይደለም፣ ትራንዛክሽን ሲስተም ውስጥ በደንብ መግባት መቻል አለበት። ያለዛ ለብቻ የሚሆን ነገር የለም። አገልግሎት ስጥም፣ ነግድም፣ አምርትም ትራንዛክት ይደረጋል። በሰዎች ህዝብ ለህዝብ ውስጥ ልውውጥ ይደረጋል። ወደ ዲጂታል ይቀየራል፣ ወደ ጥሬ ገንዘብ ይቀየራል፣ ወደ ብዙ ነገር ይቀየራል። የዛን ጊዜ ልክ የመጨረሻ ላይ እያንዳንዷ ነገር የማርኬቲንግ የመጨረሻ ግቡ ነው ያልኳችሁ። ማርኬቲንግን ደግሞ ለተወሰነች ደቂቃ ላውራችሁ ምን አይነት ጥንቃቄ እንደምታደርጉ። ብዙ ጊዜ ያወራሁትን ነገር ልቀላቀልባችሁ ብችልም ግን አዳምጡኝ። በስጦታ፣ በፈገግታ፣ በጋጋታ፣ በማጎብደድ በምናምን የምናደርገው የማርኬቲንግ እንቅስቃሴ አርቲፊሻል ነው ብያቸዋለሁ። መጀመሪያ ሪሳይክል ሲስተሙ በጣም በጣም ይግባችሁ፣ በጣም ይግባችሁ። ይቺን ነገር አትርሱ ባካችሁ። በየቀን የምናወራት ሶሻል ሚዲያችንም ላይ በቴሌቪዥን መስኮታችንም በአዳራሽም ስንገናኝ ይቺ ነገር በደንብ እንድትገባችሁ ነው። የማሽከርከር መልሶ ኢንቨስት የማድረግ ተግባሯን እባካችሁ አትርሱ። 5 ነገሮች ላይ ወይ አምርቱ፣ ወይ አገልግሎት ስጡ፣ ወይ ንግድ ይሁን እንበል። እንዲያው ግልጽ እንዲሆንላችሁ ከተፈለገ
የአግሮ ኢንዱስትሪ የሚሆን የማኑፋክቸሪንግ ምርት አለ። እንደ ምርት ያልኩት እሱን አይነት ነው። አሁንም ግልጽ እንዲሆንላቸው አገልግሎት እምላቸው አንዳንድ ሰዎች ንግድና አገልግሎት ምን ይለያል የሚሉ አሉ። ንግድ ማለት የሆነን ማቴሪያል መግዛት ነው፣ መሸጥ ነው። አለቀ። ባጭሩ ንግድ ይሄ ነው በቃ። ማለት በጥሬ ዕቃው ንግድ ሲባል ሁሉም የንግድ ወግ አለው። ግን እንደው ንግድ ብለን በጥሬ ቃል ከፊት ለፊት የምንጠራው የሆነ ነገር ገዝቶ አሳልፎ በመሸጥ በዛ ትራንዛክሽን ውስጥ የሆነ ነገር ማትረፍ ነው። የሆነ ሽርፍራፊ ገንዘቦችን ማግኘት ነው። እነኛ ገንዘቦች እንግዲህ ከብዙ ነገር ተንጠባጥበው ነው የሚመጡት። ከምን የትራንስፖርት ሎጂስቲክ፣ ለመንግስት የሚከፈል ግብር፣ ሰራተኛ ካለ በዛ እንደ ቤት ወይም የመሳሰሉ ነገሮች ወጪ ካለባቸው ወይም ማላቂና አናሺ እየደረቁ እየተበላሹ እየበሰበቱ ሊሄዱ ከቻሉ እነሱን ሁሉ ይዘልና ከዛ ተጣርቶ የሚመጡ ብዙ ሽርፍራፊ ሳንቲሞች ወደ ግዙፍ ብር የሚመጡ ንግድ ማለት ይሄ ነው። አገልግሎት ስንል ግን ከሁለቱም ነጥለን አንድ ጊዜ የተቋቋመ ሲስተም አገልግሎት የሚሰጥ እንደ ፀጉር ቤት፣ ኮፒ፣ የሕግ ጥብቅና፣ የአርት አገልግሎት የመሳሰሉ ነገሮች አሉ። እነዚህ ደግሞ አገልግሎት ይባላል። በነገራችን ላይ በኢንተርናሽናል ደረጃ የመጀመሪያውን ቢዝነስ የሚይዘው አገልግሎት ነው። በዓለም አቀፍ ደረጃ አገልግሎት ነው። እነዚህ የምትዋቸው የነ አማዞን፣ የነ ፌስቡክ፣ የነ የኳስ ኢንዱስትሪ፣ የነ ኔትወርክ ማርኬቲንግ ኢንዱስትሪዎች የመሳሰሉ ትልልቅ የኔትወርክ የተለያዩ ሲስተም ውስጥ ያሉ የፊልም ኢንዱስትሪዎች ምናምን ሁሉ ሙሉ አገልግሎት ተብለው ነው የሚያዙት። ላይክ አንድ ነገር ከሰራው በኋላ ሰንበዲ ባየ ቁጥር በቀላሉ ዩቲዩበርና ቲክቶከሮች አገልግሎት ሰጭ ናቸው። ለምን? ያ የሆነ ነገራቸውን ባየ ቁጥር ነው ሊከፍላቸው የሚችለው የሆነ አካል ካለ። አከራዮችም እንደዛ ነው። እንደ የተለያየ ዕቃ የሚያከራዩ ማሽን የሚያከራዩ የመሳሰሉ ትራንስፖርት ሰጪዎችም እንደዛው ነው፣ አገልግሎት ይባላሉ። ግልጽ እንዲሆንላችሁ። ስለዚህ ማምረትም ይሁን አገልግሎትም ይሁን ንግድም ይሁን ሶስቱም እኛ ውስጥ 1800 ስራው ውስጥ ይበተናሉ። እነዚህ ሶስቱ ወደ 1800 ይበተናሉ። በእኛ 1800 ስራ በእኛ ቢዝነስ ፕላን ውስጥ ይካተታል። እዚህ በሶስቱም ዘርፍ ወይም ዲፓርትመንት ውስጥ ወይም ካታጎሪ ውስጥ የተሰማራችሁ ሰዎች የመጨረሻ ግባችሁ የሚሆነው ምንድነው ብያችኋለሁ። ግን ወደ ገንዘብ መቀየር ነው። ግልጽ ነው አይደለ? እሷን ወደ ገንዘብ ስትቀይሩ ግን ሪሳይክል ሲስተሙን ተጠቀሙ ያልኩት 5 ዕቃ ምርት ወይም አገልግሎት ሰጣችሁ እንበልና እባካችሁ ከ5ቱ ላይ የ10 ብር ቦነስ ብታገኙ ስንት ይሆናል? እዚች ጋር ጌሙን ተጫወቱት። ህይወት፣ እድገት፣ ለውጥ ልምምድ ነው። አትንጠራሩ። አሁን እኮ ስለ ቁም ጋጋታ ቢሆን ማወራ በአንድ ጊዜ 1 ሚሊዮን፣ 5 ሚሊዮን፣ 50 ሚሊዮን የሚደርስ ከዛ ቀስ እያልክ እየሰራ ትከፍለዋለህ ምናምን ቢሆን ምለው ሁሉም ሰው ንቅት ብሎ ያዳምጥ ነበረ። ወከባ ሲሆን ሁሉንም የማያማክል ሁሉንም የማያሳትፍ የወከባ ቢዝነስ ቢሆን ይህን ጊዜ በጣም ነው ሬዲ የምትሆኑ። ስለ ብድር ቢሆን አሁን እንደ መሰላችሁ በቀላሉ ብድር ልናገናኝላችሁ ነው። ያለምንም እንትን እርስ በርስ እያጠላለፍን በሚሊዮን እንደምፈልጉት ያክል ብድር ሊሰጣችሁ ነው። ሰራ ታደርጋለህ፣ ኢንቨስተር ትሆናለህ፣ መኪና ትገዛለህ፣ እርሻ ትገባለህ፣ በትልልቅ ትራክተር ነው የምታርሰው፣ መኪና አስመጭ ነው የምትሆነው ምናምን፣ ኤሌክትሮኒክሱ በቃ ሆቴል ትከፍታለህ፣ ከዛ እየሰራ ትከፍላለህ። ቢሆንም ነው ሁሉም ሰው ኮንሼስ ንቅት፣ አንድም ተቃዋሚ የለም። እውነቴን ነው። እንዲህ ግር ብላችሁ ታዳምጡ ነበር። ግን ሁሉንም የማያሳትፍ የነገ ዕጣ ፈንታን ምንም አይነት ነገር የማያበራ የሚያጨልም ወከባ ማለት ነው። እና አውሮፓና አሜሪካና አደጉ አረብ ሀገሮች ላይ እንደ ሸቀል አድርጎ ማቅራራት እንደሚቻል ቢሆን ማውራው ሁሉም ሰው ተስማምቶ ልጁንም ሚስቱንም አዳምጪ፣ ሌላ ነገር አትዩ ብያቸዋለሁ፣ ይቅርባችሁ የማይሆን ነገር ብሎ ይሰማ ነበረ። ግን የነገ ተስፋን የሚያጨልም እኔ እኮ ኧረ ተው ጎበዝ፣ ኧረ ተው ወከባ ምንድን ነው? ኧረ ሌላ ተዉትና በቀላሉ ሰይጣን ጋር ነው ማገናኛችሁ። የምትፈልጉትን ብር ይሰጣል ብል በከፊል ሰው ይሽማማውሉ ይችላል። እኔ አንዳንድ ጊዜ ስጠራጠር ማለት እንዴ። ግን ወደ ራስ መግባት ልብ ይጠይቃል። ወደ ራስ እጅ መመለስ አእምሮ ይጠይቃል። አንተው ሰርተ አንተው በሀገር በራስህ አእምሮ በራስህ ጸጋ በተፈጥሯዊነት በሰብአዊነት የምትቀየርበት ሲባል ግን ሁሉም ራሱን ያካል። እንደኔ መላጣም ያለው ያው ይሄንኑ ይመልጣል ማለት ነው። የማይሆን ነገር ይሄ እንዴት ሊሆን ይችላል? ደስ አላለኝ። አንዳንዱ እየመረረው ቢሆን ሞክረዋለሁ።
እውነት ነው። መድኃኒት ያማል፣ መርፌ ነዋ፣ ኪኒን ነዋ፣ ይማረራል፣ ያማል። እሱን ካልተወጋ ደግሞ ከበሽታ አትድንም። ለበሽታ ሙዚቃ መክፈትና ፊልም ማሳየት ሳይሆን በሽታ ማከም ነው መድኃኒቱ። ወከባ ምናምን። ለዚህ ነው አልኮል የምትጋተው፣ ጫት የምታኝከው፣ ሲጋራ የምታንቧልለው፣ ሳምባህን ወንፊት የምታደርገው። ደምክን ከተጠበቀው በላይ ሰርኩሌት እያደረገ ልብ በቀን በደቂቃ 72 እንዲመታ ተብሏል። 150 እንዲመታ ያደረገው ጫት ጠቅጥቀ በገዛ ገንዘብ ውስጥህን የምታቃጥለው ከልጅና ከሚስት ተደብቀ እንደዚህ የምታገመው ፊትህን። ለዛ ነው ራስህን መደበቂያ፣ ራስህን አትደብቅ፣ አክምና አስወጣ ውስጥ ያለውን ችግር። ይህ ፕሮግራም የሚነግርህ ችግርን አስወግድና ራስህን ነፃ አውጣ። እያንዳንዷን ነገር ለራስህም ለማህበረሰቡም ለግለሰብ ደረጃም ለሀገርም ትበቃለህ ነው እያለ ያለው። ግን እንዴት ህመምን ለማከም አንድ ነገር ልበላችሁ። እኔ ልጅ ሆኜ የሆነ ጠርሙስ ከቆረጠኝ ወይም ሾክ ከወጋኝ ለወላጆች አላሳይም ነበረ። ለምን ካላችሁ ይጠዘጥዘኛል በሆነ ነገር ወይ በምላጭ ቀደም ወይ በመርፌ ያንን ወግተው ስለሚያወጡት ስለሚያመኝ እደብቅ ነበረ እና አጠገባቸው ሲሆን እንደምንም ቻል አለፍ ስል ግን እንቅልፍ የለም እኮ ሌሊት ጠዋት አይ ሰላም ነው ወዴት ነው ያመመኝ እላለሁ። ግርም የሚለኝ በልጅነቴ የማየው የምሸወደው ነገር አሁን በትልልቅ ሰዎች ላይ እያየሁት ነው። በወጣቱ ላይ ችግሩ ሌላ ነው፣ ግን በሌላ ነገር ሊሸውድ ይደልላል። እስከ መቼ ነው የህይወት ድብብቆሽ? አይሆንም። እስከ መቼ ነው? አይሆንም እኮ ወጣት ሆነ የቸገረ ነገ አዛውንት ሆነ መስራት ስታቆምማ አረ የት አባ ልገባ ነው? የት አባ ልደርስ ነው? ለአንድ ለራስህ የተቸገርክማ ነገ ስለምትወልደው ልጅ ምን አባ ሊበላ ነው? ሰደብከኝ ጋር ትሰደባለህ። ድህነት ነው ያሰደበ። በሱ በኩል ሚሴጅ ስልክ ነው፣ ስድብ ስለሆነ ኔጌቲቭ ቆሻሻ ስለሆነ ነው። ምን አይነት አስተሳሰብ ነው ያላችሁ? እኔ እኮ በጣም የምትገርሙኝ ሰዎች። ጭራሽ የወጣት ጠብሻም አለ አሁን፣ የጎልማሳ ድሃ አለ አሁን። የመጨረሻው ግብ የመጨረሻው ጣፋንታ ሰርቶ ላሳደጉ ቤተሰቦች ነገ እሱ ባዛውንትነት ሲሆን ለሚመገበው ነገር ገና ለሚወልዳቸው ልጆች ሀብትና እውቀት በመገንቢያው ሰዓት ጭራሽ ለራሱ የተቸገረ ወጣትና ጎልማሳ አጥለቀለቀን። አስባችሁት? ከዚህ በላይ ሞት አለ ታዲያ? ስለዚህ ይችን ሪሳይክል ሲስተም እንዳትረሱ በደንብ አዳምጡ። ምን እናድርጋት? ከ5 ዕቃ ላይ ስንት ብናተርፍ አልኳቸው? 10 ብር ቦነስ ቢኖረን አምርተን አገልግሎት ሰጠን ወይም ሸጠን 50 ብር ይሆናል አይሆንም? እባካችሁ ያንን 50 ብር በ25 ብር ዕቃ ላይ ጨምሩት። አሁን በአንድ ከሰኞ ማክሰኞ ለውጥ አመጣላችሁ። ይህም ብዙ ጊዜ የምለው ነው። እኔ ብዙ ጊዜ በአንድ ቀን ይኸውላችሁ ይሄ ጣት ዕቃ ቢሆን ከእያንዳንዱ ላይ 5 ብር ትርፍ ካለው የመጀመሪያው ስራዬ 5ቱንም አገልግሎት እንዲያገኙ ማድረግ። ለምን ከእያንዳንዱ ዕቃ ላይ 10 ብር ማለት 10 ብር እንዳገኝ። ሁለቱም ብቻ ከሆነ የሰራሁት ስንት ሊሆን ነው? ደግሞ ሰደበን እንዳትሉሽ። 4ቱን ብቻ ቢሆንስ ያገኘሁት አገልግሎት የሰጠሁት 40 ብር። 5ቱንም ቢሆንስ 50 ብር። እንደዚህ ቢሆንስ 100 ብር። የመጀመሪያው ብዙ አገልግሎት እንድናገኝ እንሯሯጥ። ብዙ አገልግሎት እንድታገኝ ለመሮጥ ከሞከርክ ደግሞ አገልግሎትህን፣ ምርትህን ወይም ንግድህን ማሳየት፣ ረጅም ሰዓት እዛ መገኘት፣ ማሳመር፣ ሳትፈራ መናገር፣ ብዙ ነገር አለ ይጠበቅብሃል። አንተ ለማሳመር ጫማን ስታሳምር ይመሻል። እዛ ቦታ ለመገኘት ልደትና ሰደቃ ክርስትናና እዛ ሰርግ ስታጨበጭብ ትዘጋዋለህ። ስራህን ረሳው። ለዛ ነው ያንን ቆይቶ የተባልከው ማለት ነው። ሌላ ትልልቅ ኢንቨስተር ነምባዎች ደግሞ 4 ነገር ላይ ነው የሚያጠምዱት። ምን በሉኝ? መኪና ማስመጣት። መኪና አሁን ለዚህ ድሃ ማህበረሰብ መሰረታዊ ፍጆታ ነው። ህንፃ መገንባት፣ አሁን ህንፃ ለእኛ መሰረታዊ ፍጆታ ነው። ኤሌክትሮኒክስ ማስመጣት፣ አሁን ለእኛ የ300 ሺህ እና የ100 ምናምን ሺህ ብር ኤሌክትሮኒክስ ስልክ፣ ላፕቶፕ አንግቦ መንከርፈፋው መሰረታዊ ነው ለእኛ አይደለም። ልብ ይጠይቃል መሰረታዊ ነገር ላይ ለመስራት ልብ ይጠይቃል። ሌላው 4ኛው ሆቴል ኢንቨስትመንት ማድረግ ነው።
የሆቴል ዕቃ እንዲሁም ከህጉ ጀምሮ ያግዛል። ከታክስ ነፃ ይመጣል። እንግዶች ማረፊያ ይባላል፣ ይበረታታል። ትልልቅ ባለስልጣኖች መጥተው ነው የሚመርቁልህ። የልማት ሰው ትባላለህ። አያችሁ፣ አራቷ ነገር ላይ ነው የሚሯሯጡት። ከዛስ የምበላው ሩዝ ከህንድ ታመጣለህ። እርሻ ላይ ያልሰራማ በሌለ ዶላር የምበላውን ሩዝ ከፓኪስታን ታመጣለህ። ህንድ ከ1.4 ቢሊዮን ህዝብ አስተርፋ ለአንተ ማርሽ ትልካለች፣ ትለቅማለህ። እሷን ቁልፍ መያዣ ሳይቀር ይሄ ለአደይ አበባ ለመስከረም በየሱቁ የምንሰቅለው እሱ ሳይቀር ቻይና አምርታ የዓለም ኢኮኖሚውን ጥግ የተቆጣጠረችው ቻይና አምርታ ስትልቅ አንተ ምን ይሰራል ምን ስራ አለ ብለህ ቻይና ትሰደዳለህ። ወይም ደግሞ ያው ወደ አሜሪካ ወደ አረብ ሀገር ባህር ትገባለህ። በግ መስላ በስፔን በምናምን በባህር ውስጥ እንደው ኢንቨስት አድራጊ ነን የምትሉ ሰዎች ለራሱ እስኪ ምርት ላይ ስሩ። የባለፈ ኢትዮጵያ ታምርት ንቅናቄ ነበር አይደለ? ስለ ኢንዱስትሪ ሁሉም ኢንዱስትሪዎች ልንገራችሁ፣ ሁሉም ኢንዱስትሪዎች አንድም ከውጭ በማይገባ ዕቃ ማምረት አይችሉም። አንድም ሀገር በቀል ግብአት የላቸው። በየቤቱ ሻማ ይመረታል እንባላለን። በትንሿ ሻማ ራሱ ኬሚካሉ ከውጭ ነው ይመጣ። በየቤት ቅርጽ እናወጣለን በል አመርታለሁ አትበል። እሺ ማጣቀውን እንትና ብረታ ብረት ራሱ ካፈርና ከድንጋይ ከኛ ሀገር ነው የሚሰራው አይደል? ከውጭ ነው የሚመጣው። ቅርጽ ነው እዚህ የሚወጣው። ልንገራችሁ፣ ላርጎ ሳሙና በየሰፈራ አቀማመም እንንገራችሁ። መቀመሚያው ኬሚካሉ አንተ ነው የምታሳየን ወይስ የተገዛው ፓውደር ነው አጠማመቅ ነው የምታሳየን? ከውጭ ነው የሚመጣው። እሱም አንድችም ነገር ከሀገር ውስጥ ምንም የለንም። ምንም እሱን ማምረት እየቻልን እሱን ትተህ ስለ ኢንዱስትሪ ንቅናቄ ብትገባ ኢንዱስትሪው ራሱ ከየት ነው የምታመጣው ግብአቱን? ግብአት እኛ ሀገር ላይ አሁንም አርሶ አደሩ ዝናብ ነው የሚጠብቀው። በአመት አንድ ጊዜ ነው የሚያመርተው። አሁንም ድሮ ከ100 ዓመት በፊት በነበረ ማረሻ ነው የሚያመርተው የሚያርሰው። ብዙ ቦታ ላይ ብትሄዱ ሳይንስ ላይ ስንት ወንዝ አለ ነው የተባላችሁት? ስንት ወንዝ አለ ነው የተባላችሁ ስትማሩ? 12 እኔ ብቻ የማውቀው 12000 ወንዝ አለ ኢትዮጵያ ውስጥ። ታምናላችሁ? 12000 ወንዝ የሚወርድ እንደዚህ እያለፈ ወንዙ ዳር ብትሄድ ረሃብ አድክሞት የተኛ ሰው ታገኛለህ። ግን አንድ ማንጎ፣ አንድ አፕል፣ አንድ ሙዝ፣ አንድ ሸንኮር አልተከለም። ከብቶቹ ክስት ብለዋል። እሱም ክስት ብሎ እርዳታ ይለምናል። ሶማሌ ክልል ብቻውን ለኢትዮጵያ የሚበቃ ምርት ማምረት ይችላል። ሜዳው ሐይቁ ዙሪያው የምታው በሀገራችን ትልቁ ወንዝ ከኢትዮጵያ የማይወጣው የት ሄዶ መሰላችሁ? አዋሽ አፋር ክልል ነው የሚያርፈው። ግን ሁልጊዜ ለከብቶቹ ገለባ ለሰዎቹ ዘይትና ዱቄት የሚረዱ አፋር ናቸው። ሙሉ ከርሰ ምድሯ እኮ ነው። ጅቡቲ ራሱ እሱን አጣርታ ነው የምትጠቀመው። ከርሰ ምድሯ ሙሉ ከርሰ ምድሯ እኮ ነው እንዳለ ሀገሪቱ። ይሄ በእርዳታ የሚታወቀው በድርቅ የሚታወቀው ሀገር ማለት ነው። እሱን እስኪ አምርተው እሺ፣ እሱን ማውጣት ቻል፣ እስኪ እሱን ማልማት ቻል። ስኳር ከውጭ ለምን ይገዛል? አገዳ አትክልም። ልብስ ከውጭ ለምን ይመጣል? እንዳለ እነ ሁመራ እነ መልካ ወረር ምናምን ሰሊጥና ጥጥ አይደለም የሚያመርቱት? ዘይት ከውጭ ለምን ይመጣል? ይኸውልህ ቅባት ላይ አያመርትም? እኔ ነገርኳችሁ። ባቄላ፣ ምስር፣ አተር ከውጭ ነው የሚመጣው። ያው ይዱኛ ማርኬት ከውጭ ነው የምናስመጣው፣ ከውጭ ነው የሚገባው። ኑሮ ውድነት ምንድን ነው እንደዚህ ያደረገው ስትባል ታዲያ ከረባል ሽክ ምናምን ይሄ ስገብገብ ደላላዎች፣ የስገብገብ ነጋዴዎች እቃ መደበቅ ምን እቃ አለህና ነው የሚደበቀው? ይሄ ተመረተና ነው እንዴ? 25% እኮ ከተማ 85% ገጠር እኮ ነው። ገጠሩ አንድ ሳይነካ በ25% ውስጥ ለውጥ ይመጣል። ስግብግብ ደላላ ሳይሆን ስግብግብ ባለስልጣን ነው ኑሮን ያስወደደው። ሌላ ደግሞ ስግብግብ ነጋዴ ሳይሆን ስግብግብ ሸማች። አታመርትም ቃጠፋ ከምትል ለምን አታመርትም? የማርኬቲንጓን ነገር ግን እባካችሁን እንዳትረሱ። 10 ካተረፈ በ5 ዕቃ ግዛ ወይም አገልግሎት ላይ ኢንቨስት አድርግ። አትብላ። እንዴት ተርፎኝ እንዴት በቅቶኝ ትላለህ? ካልበቃ ለምንድን ነው ከንግድ ቤት ውጪ ሰፊ ቤት ለምን ተከራየ? የንግድ ቦታ አደር። ካልበቃ እዛው ምርት ቦታ አደር። ካልበቃ እዛው አገልግሎት መስጫ ቦታ አደር። ፎቶኮፒ ነው የምትሰራው፣ እዛው ኮፒ ማሽኑ ስር እደር። ሶኬት ይዞ ብትሞት ይሻላል። ቤት ተከራይተህ እዛ ችግር ከሚገል
በምታገኛት ትርፍ ቁብ እየጣልኩ ነው ይለኛል። ቁብ ሲወጣለት ሶፋ ይገዛል። ይኸውላችሁ ስራውን ሳያሰፋ ቤቱንና ሆዱን ያሰፋል። ማናበይ ስራው ልበላ ነው? ምን ልትሞላው ነው? እሺ አሁን በሩቅ ያሉን ሰዎች ጥያቄ ያነብልን ወይም ታነብልን አለች። አንድ ጊዜ ሬዲ አድርግ ወደ መድረክ ላኩልኝ። ሞቅ ባለ ጭብጨባ ተቀበሉልኝ። ማለትም ጠያቂዎቹን ነው የምትቀበሉት። ሸፕ 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 ሸፕ። እሺ ታዲያስ በሩቅም በቅርብም ሆናችሁ ይህን ስልጠና የምትከታተሉ የተለያዩ ጥያቄዎችን ጠይቃችኋል። ጥያቄዎቻችሁን ያቀርብላችኋለሁ። በአሰልጣኛችን በላይ ሞርዴ በኩል በሚገባ መልስ ይሰጥባቸዋል። ተከታተሉ። ጥያቄ ቁጥር 1 እኔ 500 ሺህ ብር አለኝ። ለየብቻው 5 ድርጅት በየ100 ሺህ ብር ብከፍት ምን ትመክረኛለህ? ሁለት አይነት ስልጠናዎችን በደንብ ለዩ ብለናል። የቢሊዮነሮች መንገድ ስልጠና ውስጥ ካለ ከ5 ሚሊዮን በላይ ነው እሱ። የሚሊዮነሮች መንገድ የሚለው ስልጠና ደግሞ ከ100 ሺህ ብር በታች ነው። ስለዚህ የሰውያውን ከሁለቱም ካታጎሪ ውጭ ነው ጥያቄውና ስልጠናውን በደንብ አዳምጥ ነው መልሱ። ስለዚህ በ500 ሺህ በ300 ሺህ ወይም ደግሞ በ100 ሺህ በላይ የሚጀመር ቢዝነስ የለንም። የሚሊዮነሮች መንገድ ሰልጣኝ ከሆነ ከ100 ብር እስከ 100 ሺህ ብር። የቢሊዮነሮች መንገድ ላይ ነው የምመዘገበው ካላችሁ ዝቅተኛ ከ5 ሚሊዮን እስከ 100 ሚሊዮን መነሻ ካፒታሉ። ይሄንን በደንብ ለዩ። ስለዚህ ከሁለቱም የገለለ ነው። ለዚህ ከሁለት አንዱ ግልጽ አድርጋ ተመዝገብ ነው የምንለው። ቀጥይ። ጥያቄ ቁጥር 2 ስልጠናውን በሚዲያ እየተከታተልኩ ነው። ምዝገባ ተመዝግቤያለሁ። የመንግስት ሰራተኛ ነኝ። አሁን ምንም ገንዘብ የለኝም፣ ግን አንድ ጥማድ መሬት ገጠር አለኝ። እንዴት ልረስ? ቀደም የሰጠሁሽ ስልጠና እርሻ ዘ ተለማመድ ደጅ ተለማመድ እንጂ ቀጥታ ቅጥር እንትታችሁ ያለ ሌላ ነገር ሸጣችሁ ከማይክሮ ፋይናንስ ተበድራችሁ ውጭ ካለ ዘመድ አስልካችሁ በቃ እርሻ እንዳገቡ ሄዳችሁ አደራ። እኔ ብዙ ጊዜ የምለው ባለችው ውስን ሰዓት እዚሁ ደጅ ተለማመዱ። ጥያቄ ቁጥር 3 አቶ በላይ በ1 ሺህ ብር ስራ ጀምሬ እስካሁን ድረስ ማሳካት ያለብኝን እያሳካሁ ነው። አንተን የላከልን ፈጣሪ ይመስገን። አቶ በላይ ባለፈው የመንግስት ሰራተኛና ልብስ ሰፊ ነኝ ብዬ ከ30 እስከ 40 ሺህ ብር አለኝ። የመንግስት ስራውን ልልቀቅ ወይ ብዬ ስጠይቅህ መልስ ተመልሶልኛል። አመሰግናለሁ። አሁን ደግሞ የሁለታችንንም የጣት ቀለበት 68 ሺህ ብር ሸጠን በአጠቃላይ 98 ሺህ ብር አለን። ምን ትላለህ አቶ በላይ? ኧረ ዝም አትበል። ያንሳል። አቶ በላይ በ98 ሺህ ብሩ ለባለቤቴ ሱቅ ብከፍትላት ያስጀምራታል ወይ ስራዋን ለቃ እንድትሰራ? ላንተም ያስጀምራል፣ ለሁለታችሁም ያስጀምራል። እሱ በትርፍ ጊዜው ሚስቱ በሙሉ ጊዜ የሚከፈለ 20 ሺህ ከሆነ ሱቃቸው በወር 40 ሺህ ሲያስገባ ወደ ሱቃቸው ጠቅልለው አይደለ? የሚከፈለው 10 ሺህ ከሆነ 20 ሺህ ሱቃቸው ማስገባት ይቻላል አይቻልም? ከደሞዝህ በላይ ትርፍ ሰዓት የሰራው ገቢ ሳይበልጥ ግን ደሞዝን እንዳለቅ ከዛ በትርፍ ሰዓት የሰራው በሙሉ ጊዜ የምሰራውን ሲበልጠው ግን ልቀቅለት። ከስር የተሰለፈ ብዙ አለ እኔ ልስራ የሚል በሚሊዮን የሚቆጠር ምሩቃን ግን ወደ እርግማን እየተቀየረ ያለ ብዙ ወጣት ከስር ስላለ ልቀቅለት፣ ችግር የለም እሱ ይሰራል። አንተ ብቻ ራስህን ቻል። ስለዚህ 98 ሺህ በደንብ በቂ ነው። በነገራችን ላይ ይሄን በቃ የምንታለለውን ማንነት አስወግዱት። ብዙ ጊዜ አውርተናል። ቀለበት ጣት እንጂ ልብ አያስርም። አትሽወድ። ስለሸጠው የላቀ ክብር አለን። ሸጦ ለዳንኪራ ሳይሆን ለስራ ሊያውለው ስለሆነ ማለት ነው። አረ ቀለበት የሚመሳስል ስንት ቅርጽና ሐውልት መገንባት የሚችል ሰው ነው። በቀለበት ሀብቱ ቁጥጥር ሊውል አይችልም። ሌላም ጥያቄ አለ፣ መልስላችኋለሁ። ቀጥይ። ጥያቄ ቁጥር 4 አቶ በላይ እባክህ የኢትዮጵያ ወንዶች እንለምንህ ተለመነን። ሁሌም በፕሮግራምህ መጀመሪያ ላይ ለኢትዮጵያ ሴቶች ወርቅ ለምንም እንደማያስፈልግ ንገርልን። እርግጠኛ ሆኜ የምነግርህ ነገር ቢኖር ከ85% በላይ የሚሆኑ ወንዶች ጥያቄ ነው። ይህ ነገር ሊታሰብበት ይገባል። እውነት እኮ ነው ጎበዝ። ተጣምዶ መስራት አልተቻለም እኮ። ቆይ አንዳንድ ሰዎች ቢዝነስ ሊያማክሩኝ ይመጡና ግን ትዳር አለ? ደግሞ ብዙ ጊዜ እንደ ኤጀንሲ ትዳር ጠይቃለሁ። እኔ ለምን ነው አላውቅም። ትዳር አለ? አይ ቆይ ጓደኛ አለችኝ
2 ዓመት ሆነ እና ለምን አንድ ጋር ሆናችሁ አሰሩ? ያው የሆነ ነገር ሳይኖረን እኔ መቼ እንደሚኖራቸው አላውቅም። ሴቷን ትዳራለሽ? አይ ትዳር የለኝም፣ ጓደኛ አለኝ 1-3 ዓመት ይሆነናል። እና ለምን አንድ ጋር ሆናችሁ ታዲያ ስራችሁን አሰሩም? አይ ያው የሆነ ነገር ሳይስተካከል እንዴት አድርጎ እኔ እኮ የሚያስተካክለው ማን እንደሆነ አላውቅም። ለካስ ይች ወርቅ ምናምን ነች ማስተካከል ነራለች እንዴ። አንዱ የ3 ዓመት ጓደኛዬ ነች እና እኔ ደክማለሁ፣ በሰራተኛ ነው የማሰራው፣ እሷ ሌላ ቦታ ነው የምትሰራው ምናምን ሲለኝ ለምን አትጋቡም ብለዋለሁ። ማህበረሰቦችን ወይም ብሔረሰቡን አልጠራላቸውም። የእኛ ማህበረሰብ እንትና የሚባል ማህበረሰብ መጀመሪያ ላጎቷ፣ ላክስቷ፣ ለያቷ፣ ለሷ ይሄ ያስፈልጎ ይሄን አደራጅታ ነው ድሀ አያገባም ማለት ነው። በእናንተ ምን አይ ወንጀል እኮ ነው ይሄ ወንጀል ጎጂ ልማዳዊ ባህል ያልኩት እንደዛ አይነቱ ነው። ስለዚህ መልእክቱ ይድረስ። አይደለም ቀርቶ ሴቶች ሰማላችሁ፣ ሀብትና ትዳር ከፈለጋችሁ። በነገራችን ላይ አንድ ጊዜም ኢቲቪ ላይ ቀርቤ ኢንተርቪው ስደረግ የመለስኩ መልስ ነው። ማግባት ቶሎ ባለ ሀብት መሆን አንድ መንገድ ነው። እሺ ማግባት ራሱን ችሎ ቶሎ ባለ ሀብት ያደርጋል። ያው ሴት ካገባችሁ ነው ያልኩት። ሴት ካገባችሁ፣ ሴቶቹም ወንድ ካገባችሁ። አሁን አንዳንዱ ድሬክስ ያንጆላጁል የሚውል ጥፍር ቀለም የሚቀባ ሴት አለ፣ ወንድ ሆኖ ማለት ነው። አንዳንድ ደግሞ ሱሪ አንዴ ሰፊ አንዴ ጠባ፣ አንዴ እንደ ወንድ መላጨት፣ አንዳንድ ጊዜ ቦክሰኛ መስሎ እዚህ ላይ ንቅሳት በንቅሳት መተት ይሁን ኮተት የማይታወቅ እንደዛ አይነት ደግሞ ወንድ ሴት የሚመስሉ ወንድ እነሱን አላልኩም። ትክክለኛ ሴትና ትክክለኛ ወንድ ከተጋባችሁ ትዳር ቶሎ ባለ ሀብት ያደርጋል። ለምን? 2 ቦታ የቤት ኪራይ እየከፈሉ ነው። 2 ቦታ ሀሳብ ውስጥ ናቸው። 2ቱ ሀሳባቸው አንድ ጋር አይሆንም። 2ቱ በመለያየታቸው ድንገት ቢቀብጡ ኤችአይቪ ቫይረስ ያመጣሉ። 2ቱ በመለያየታቸው በመነፋፈቅ ሌቱንና ቀኑን ሁሉ በሶሻል ሚዲያ ተጥደው ይውላሉ። በዛ ሰበብ 2ቱ በመለያየታቸው እየተጠራጠሩ ስጋት ላይ ይወድቃሉ። 2ቱ በመለያየታቸው የተለያየ ወጪ ያወጣሉ። 2ቱ በመለያየታቸው ለየብቻቸው የሆነ ተጽዕኖ ያድርባቸዋል። በቃ ይሄን አንድ ሆነው ቶሎ ወደ ስራቸውና ወደ ሀብት እንዳይመጡ የከለከላቸው አንዱ ምን ይዘን የሚባል ነገር ነው። ምንም አትያዝ፣ በቃ ሚስት ልትይዝ አይደል እና ስራ ያዝ። ስራ ሳትይዝ ግን ምንም ባትይዝ ጥሩ ነው። አንዳንዱ ሰው ቀድሞ ሙድ ይይዛል። ስራ ሳይዝ፣ ትዳር ሳይዝ፣ ገንዘብ ሳይዝ፣ እውቀት ሳይዝ ሙድ ይይዛል። ሙድ አትያዝ። ሙድ መያዝ ማለት ምን እንደው ልንገራችሁ፣ ሱሪ ማጥበብ፣ ኳሽ መመልከት፣ ሶሻል ሚዲያ ላይ ማፍጠጥ፣ ፀጉር መፈረዝ፣ ወደ ውጭ መሰደድ፣ ቁማር ቤት መዋል፣ አማርኛ ወይም እንግሊዘኛ ማንቆለማመጥና መቀላቀል። እነዚህ ሰዎች ያው አንዳንዱ ሰው ነገሩ ከባድ ነው። አስፓልት ላይ ራሱ ዳር ሳይዝ እኮ የሰው አንገት ሊይዝ ይሞክራል። እንደዚህ ይቅርታ ያስኩሽ። እሺ፣ ስለዚህ እባካችሁን ለኢትዮጵያ ሴቶች በሙሉ ቤተሰብ አያገባውም ብለሽ አይደል ልጁን የመረጥሽው? ወርቅም ሲሉ ስለ ወርቅ ስለምናምን አያገባችሁም በይ። ግልጽ ነው አይደለ? ልጁን ብቻ አይደል የፈለጋችሁት? ተጋቡ። ወርቅ የሚባል አትጠይቁ። ከአሁን በፊት ወርቅ የገዛችሁ ባሎች የሚስትህን ሀብል አሽጥና ቢዝነስ አስጀምራት። ዳይ ወደ ስራና ወደ ሀብት። እሺ፣ ጥያቄ ቁጥር 5 የባጃጅ ስራ እየሰራሁ በሳምንት 8000 ብር እቁብ እየጣልኩ ነበር። አሁን የእናንተን ስልጠና ተቀላቅያለሁ። እቁቡን ልቀጥል ወይስ ልውጣ? እቁቡ ሊያልቅ 2 ሰው ቀርቶታል። እባክህ መልስ ስጠኝ ከይቅርታ ጋር። ያው ከአገልግሎት መስጫ ከሌል ውጭ ነው። ቁብ ተቃዋሚዎች ነን። ስለ ቁብ ምንም አንመክርም። ግልጽ ነው አይደለ? ካሁን በፊትም ብለናል። ቁብ የሰው ገንዘብ ቀድማችሁ የወሰዳችሁ ሰዎች ካላችሁ ግዴታችሁ ነው፣ ክፈሉ። ቁብ ይወጣላችሁ ካላችሁ ግን በቁቡ ብር ምንም እንቅስቃሴ አታድርጉ። ቅድሚያ ይወጣላችሁ። ራሳችሁ የጣላችሁትን አስቀሩና መልሱለት ለዳኛው። በትኑ ብሩን ወደዛ መንገድ እንዳበትኑት። ቀድሞ ለሚፈልገው ስግብግብ ስጡትና በራሳችሁ ብር ብቻ ቁብ፣ ብድር፣ ስጦታ አንድ ነገር የቢዝነስ ውስጥ እንዳይገባ። ይሄ ከገባ የምገነባው ህንፃ አልፎ አልፎ ጭቃ፣ አልፎ አልፎ ገለባ፣ አልፎ አልፎ የሆነ ነገር እየጨመርክበት ነው። ተንዶ ይገላል። በኋላ ቢዝነስን ጽድት ካለ አእምሮ ይወጣ ጽድት ባለ በላብና ባጥንት በእጅ የመሰረትከው ድርጅት አንተ ቢሊዮነር ማድረግ ይችላል። እመነኝ፣ ይችላል።
ሞራልህ ለወደፊቱ ሰልፍ ኮንፊደንስ በጣም አሁን እኔ አንድ ነገር ልንገራችሁ። እንደዚህ የማቅራራው ባለኝ ሀብት አይደለም፣ ባለኝ ልምድ ነው። ከሀብት ልምድ ይበልጣል። ሀብትማ እያየ ነው አይደለ? ኢንተርናሽናል ሆቴል ባለቤቶች ከአንድ ወር በኋላ ቢጫ ለብሰው ስንዴ ሲረዱ እያየን ነው አይደለ? ሀብት ዝም ብለህ የሚዳሰስ ሀብት ዋጋ የለውም። እዚህ ውስጥ ያለ ሀብት ነው ተመንዝሮ የማያልቅ እንጂ እኮ እያየን እኮ ነው። በኮሮና ጊዜ ብዙ ሀብት ወደማ፣ በጦርነት ብዙ ሀብት ወደማ፣ አሁንም እየወደመ ነው። እዚህ ውስጥ ያለ ሀብት ግን የትኛውም ዓለም ላይ ትመነዝረዋለህ፣ ትዘረዝረዋለህ፣ ታትምበታለህ። እና ስለዚህ ሀብት ማድረግ ያለብን ልምድን ስለሆነ በቁብር በብድር ብር በድር ብር በምናምን በምናምንቴ የተደጋገፈ ቢዝነስ አትጀምሩ። በራስ 100 ብር ታጣለህ። በዚህ ፕሮግራም በ100 ብር ቢዝነስ ይጀመራል። በ2 ዓመት ሚሊዮነር ይኮናል። ከ5 ዓመት በኋላ የማይቋረጥ ገቢ ያስገባል። ታዲያ ምን ፈልገህ ነው እንዴ? እሺ ጥያቄ ቁጥር 6 እንዴት ናችሁ? እየሰራችሁት ላላችሁት ስራ ምስጋናዬንም አድናቆቴንም እገልጻለሁ። ያለኝ ጥያቄ እንደሚከተለው አቀርባለሁ። በሚሊዮነሮች መንገድ ሚሊዮነር ለመሆን እርግጥ ነው ከ100 ብር እስከ 100 ሺህ ብር ብቻ መነሻ የሚሰሩ ሰዎች አሉ። ነገር ግን አንዳንድ የሙያ ዘርፎች በሚሊየንስ የሚያስፈልጋቸው አሉ። ይህ እንዴት አያችሁት? ለምሳሌ እኔ የጤና ባለሙያ ነኝ። በጤና ዘርፍ ላይ የሚሰሩ ስራዎች አሉ። ለምሳሌ ክሊኒክ፣ ዳይግኖስቲክ ሴንተር፣ ሆም የሕክምና እቃዎችን ንግድ እና የመሳሰሉ በግሌ ልሰራ ብዬ ባስብ በሚሊየንስ መነሻ ገንዘብ ያስፈልጋል እና እንዴት ብሰራ ይሻላል? ምን ትመክረኛለህ? ለምን በራስ መታኪንን አትጀምርም? ይቻላል አይቻልም? አሁን ያለውን በሙሉ ለማድረግ በራስ መታኪንን ይቻላል። አፕታይዘር በሆነ በቫይታሚን ኪንን በንጽህና መጠበቂያ ነገሮች ይቻላል እኮ። ስራውን እየሰራ እነሱን እንዴት በዘርፉ ላይ ከተሰማሩ ሰዎች ጋር መስራት እንዳለበት ሂሳብ ውስጥ ማስገባት፣ ከትርፍ ሰዓቱ ውስጥ እንዴት ስለ ጤናው ማማከር፣ ምን እንደሚጠቅሙ፣ ምን እንደሚያስፈልጉ፣ እንዴት ወደፊት ክሊኒክ ለመክፈት ምን ነገሮችን ማሟላት እንዳለበት በሂደት ነገሮችን እነሱን ቢዝነስ ማድረግ ይቻላል አይደል? እኔ አንድ መምህራውን ቅጥር ትቼ የሆነ ቢዝነስ ልጀምር ነበር ቢለኝ የግል ትምህርት ቤት ለምን አከፍትም እንዴ? እሱ እኮ ብዙ ሚሊዮን የሚያስፈልገው ሲለኝ መጀመሪያ በአንድ ተማሪ ክፈት። ራሱ ቤት እየሄደ ማስጠናት ይችላል አይችልም? ከዛ 1 2 3 4 5 ቀስ እያለ ከቅጥር እየለቀቀ ይሄኛው ይበልጣል አይበልጥም? ከዛ ቀስ እያለ እኮ የሆነ ማስጠኛ ቢሮ ይከፍታል። ከዛ ቀስ ብሎ ትምህርት ቤት እንደዛ ነው የሚከፈተው። ግልጽ ነው አይደል? ይችላል። ክሊኒክም እንደዛ ነው የሚከፈተው። እንዴ እኛ እኮ ለተሰበረ ሰው እንኳን ይችን ቅጠል አድርግባት ሳንል እንደዚህ ተኛበት፣ ጧት እንዲህ ተንቀሳቀስ፣ ምግብ ብላበት፣ እንደዚህ አድርግ ብለን እያማከርን እንኳን ብር መቀበል ብንጀምር ወደፊት ክሊኒክም ፊዚዮቴራፒም ትልልቅ ነገሮችን መክፈት ይቻላል እኮ። እያንዳንዷን ነገር አንድ ጊዜ ሙቭ ለማድረግ አትሩጡ። ልምምድ ዛሬ ሆኖ ባለ ሰዓት ባለ ገንዘብ ግን ጀምር ነው የምለው እኔ። ከዛ ትችላለህ ወደ ትልቁ መሄድ፣ ምንም አይከለክልም። በላይ አትክልትና አስቤዛ በ1500 ብር ይመስላል እንዴ? አሁን የምታየው በሚሊዮን የሚፈጅ ሱፐር ማርኬት የተከፈተው አይደለም። በ1500 ብር የተከፈተው ይኸውልህ አንድ ሳፋ የማይሞላ ቲማቲም እና የሻወር ሳሙና ቫልዚን ትንንሽ ጉድ ሞርኒንግ ሻይ ቅጠል ምናምን ናቸው። ይሄ እኮ ነው የተጀመረው፣ እንደዛ ነው። አሁን የምታየው ግን ከ550 በላይ አይነት በጅምላና በችርቻሮ ፋብሪካዎችንና ኤጀንቶችን በቁጥጥር ስር የዋለ በ80 ሺህ የሚቆጠሩ ደንበኞችን ያንጋጋ ግዙፍ የሀገራችን ድርጅት ወደ መሆን መጥተዋል። ይሄንን ልምምድ ነው እኛ የምናሳየው። ጥያቄ ቁጥር 7 ጤና ይስጥልኝ። እቁብ ተጫርቼ ስራ እየሰራሁ የት እንደደረሰ አላወኩትም። አሁን እቁቡ አላለቀም። እንዳላቋረጥ የሰው ገንዘብ ነው። በቅርቡ ደግሞ የ7 ወር ኪራይ 63 ሺህ ብር ከፍያለሁ። በቅርቡ ደግሞ እቁብ ገብቻለሁ። ይህን ተጫርቼ ልሰራ ነበር። መፍትሄ አምጣልኝ ወዳጄ። አያቴ ሲተርት እንዲህ ይል ነበረ፣ ከጅብ ዋሻ ሸሽቶ ጅብ ዋሻ ገባሉ። ያው ለመበላት ነው። እና ከቁብ ወጥቶ የቁብ የሚባል ነገር በነገራችን ላይ የቁብ ጉድ ብዬ በሰራው ቪዲዮ የጉድ ጋጋታ ስድብ ነበር። አሁን ለመዱትና ልክ ነው። ግን ቀድሞ ከወጣለህ እንኳን ጥሩ ነው ወደ ማለት መጥተዋል። እግዚአብሔር ይመስገን።
ቀስ ብለው አንድ ቀን ልክ ነህ በፍጹም አያስፈልግም የሚለውን ሁሉም ይደርሳሉ። አብዛኞቹ እየደረሱ ነው። ቁብ ማለት ጀልባ ላይ ተሳፍረህ ከፍተኛ ማዕበል ማስነሳት ነው። ባህሩ እንዳይረጋጋ ከፍተኛ ወጀብ እንዲህ ማለት ባላንሳ ማሳት። እንዲያው እስኪ አንድ ጥያቄ ልጠይቃችሁ። ቁብ ገባችሁና እዛ ቁብ ውስጥ በሳምንት የምትጥሉት 10,000 ቢሆን የቁብተኞቹ ወይ 30 ወይ 50 ቢሆኑ የእነሱ ተሰበሰበና በ100,000 የሚቆጠር ቁብ ቢመጣላችሁ ያንን ገንዘብ ማይኔጅ ለማድረግ ልምምድ ያላችሁ ብቃቱ አላችሁ? የላችሁም እኮ። ካፒታል እዚያ ጋር፣ ልምድ እዚህ ጋር ተቃወሰ። በደማችሁ ውስጥ ዛሬውኑ 3 ሊትር ደም ቢጨመር ትንቀሳቀሳላችሁ? ትወድቃላችሁ እኮ። ሴላችሁ ያንን ሰርኩሌት ማድረግ አልቻለም፣ አይችልም፣ አያውቅም። አሁን በስኳራችሁ ላይ እጥፍ ቢደረብ ፌንት እኮ ነው የምትነቅሉት። ማለትም ሌላው ሐዋሳችሁ ሌላው የሚያስፈልጋችሁ ተክለ የሰውነታችሁ ክፍል ቀስ እያለ ማግኘት ያለበትን ነገር እያገኘ ተክለ ሰውነታችሁ እየገዘፈ እያደገ ሳይሄድ ልክ በአንድ ጊዜ አንዱን አይነት ንጥረ ነገር ብቻ ብትሰጡ ትወድቃላችሁ። አሁንም ያለ ልምምድ በብድር የሚሆን በቁብ በስጦታ አምጥ አገር ገንዘብ ብታስተኛ ቢዝነስ ላይ ይቃወሳል። ቢዝነስ ትደነባበራለህ። ራን አታደርገውም በሲስተም። ለዚህ እኮ ነው ብዙ ሰዎች እኮ የሚዋከቡት። እኔ ይገርመኛል። ንግድ ከጀመርኩ 21 ዓመቴ ነው 40 ዓመቴ ነው እያለ አሁንም እሱ ከሌለ ስራው የማይሄደው እንደዛ አይነት ገንዘብ ላይ ሻምባውን የገጠመ ሰው ነው። በገንዘብ የሚተነፍስ ድርጅት ዋጋ የለውም። በሲስተም የሚመራ ድርጅት ለማድረግ ግን አንተ ቁቡን ተወው። ልክ ነው። የት እንደገባ ያላወቀው የቁብ ብርና የአረብ ሀገር ብርና የብድር ብር የት እንደገባ ይታወቅ። ሸሪንጎች አሉበት። አክሳሪ ነው። ዙሪያውን የሚበላለው ባንተ አይመራም። አዋካቢዎች አሉት። እኔ የሚገርመኝ አንዳንድ ትልልቅ ድርጅቶች አማካሪ አላቸው። ግን እንደኔ አማካሪ ሳይሆን ድርጅት የሚያስፈልገው ሰራተኛ ነው። የምን አማካሪ ነው? አንተ ከሱ ተሽለህ አይደል እንዴ ራስህ ድርጅት ያለ? ስለምንድን ነው አንተ ቀጥረህ አማካሪ የፈለግከው? እኔ እኮ በጣም ይገርመኛል። ቀጥሮ አማካሪ። ኧረ ጉድ! ዲጂታል ቀልድ ነው። እያሾፍን እኮ ነው። በጣም እኮ ቀልደኞች ነው። ምንም የሌለው ሰውዬ በደመወዝ ቤተሰቡን የሚመራ ሰውዬ እንደኔ ድርጅት መክፈት ያልቻለ ሰውዬ ለድርጅት የአማካሪ ቀጠርኩት። እንዴት ድርጅት እንደማይኖርና እንዴት በድህነት እንደሚኖር ያማክረኛል ማለት ነው። ያለዛ ሁሉንም ነገር ይሄ ያዋጣል፣ ይሄ ያተርፋል፣ ይሄ ያድጋል ካለኝ ውሸት። ለምን እሱ አላረገው? ማናጀርም መቀጠርም እንደዛው ነው። የድርጅት ማናጀር። የምን ማናጀር? ኮንትሮል የሚያደርግ። ኧረ እባክህ ምን ኮንትሮል? ወሬ ስራ ከሆነ እንዴት ለራሱ አልሰራም? እያንዳንዱ ከለመድነው ቢዝነስ ከለመድነው አካሄድ ጋር በጣም ሊያጋጨን ጭራሽ ሰማይና ምድር ወድና ጀርባ የሚሆን ተቃራኒ ነው የኛ አካሄድ። ሁላችሁም ያማቸዋል ስትሰሙ። አሁን በዚህ ውስጥ ማናጀር ይበሳጫል፣ ማናጀር የቀጠረ ይበሳጫል። እኔ እንዳትበሳጩ ብዬ አላስብ። እድሜ ልካችሁን ከሚያበሳጫችሁ ድህነት እንድትቆራረጡ መርፌ ወጋችኋለሁ። ስትወጉ እያለቀሳችሁ እየጮኻችሁ ቻሉት። እሺ ቀጥል። ጥያቄ ቁጥር 8 ሰላም በላይ። እኔ የሚዲያ ተከታታይ ነኝ። ጥያቄ የ3ኛ ዙር ተመዝጋቢ ነኝ። ሱቅ ነበር የምሰራው። ሚስቴ ለቤት አስቤዛ እዛው ነው እያነሳች የምትጠቀመው። እኔ ብር በጅቼ እንደ ከስተመር እየገዛች ተጠቀሚ ብላት ልሰማኝ አልቻለችም። ወጪና ገቢዬን ለማወቅ ችግር ይፈጥርብኝ ይችላል? አዎ፣ በነገራችን ላይ ከድርጅታችሁ ላይ እየገዛችሁ ነው መጠቀም ያለባችሁ። ወይ እየገዛችሁ ወይም ደግሞ በዱቤ እያጻፋችሁ በኋላ ታወራርዳላችሁ። ዝም ብለህ ከበረዲ ቅዳ እንደሚል ጠጃፍ ሰው እያነሳ መቦጠቡጥ ከሆነ ትርፍና ኪሳራህን ካላወቅህ ከሂሳብ ውጪ ከጨዋታ ውጪ ከማዕፀን ውጪ የተረገዘ ልጅ ሆነ ትቀራለህ። ዋጋ የለህም ማለት ነው። ቢዝነስን በራስ አወረድከው። በነገራችን ላይ መገሰጽ፣ ማሳየት፣ ማስተማር አለብህ ሚስትህን። ወንድሜ ካልሰማች እኛ ጋር ይዛህና ካልሰማች ፍታት። የኛ መልስ እኮ እንደዚህ ነው።
ካልሰማ አሁን እዚህ አንድ ጣታችሁ ላይ ከፍተኛ መማሙ እየተዘጠዘ እንቅልፍ አላስተኛ አላሰራ እያለ ካስቸገራችሁ ምንድን ነው የምታደርጉት? ቆርጦ መጣል። እንዲሁ የቀሩት ሰላም ወደ ስራ ትገባለህ። የትዳር ጓደኛ አይደለም ቀርቶ የወለድከው ልጅ ለምን አፈር አስግጠህ ፖሊስ ጣቢያ ያስፈርማል? እንዳትደርስብኝ ማለት ነው። የመጀመሪያው መምከር ነው፣ ማሻሻል ነው፣ ማስተካከል ነው። ካልሆነ ግን እኛ እንደዚህ በሺህ የሚቆጠሩ ሰዎችን ስናሰለጥን የኔ ራስ የወንድም አንድ አደገኛ ነበረ። ስለዚህ ምን አልኩት? አንተ ለስልጠናም ለቢዝነስም ስለማትሆን በቃ ዳር ያዝ። በቃ ሰንበዲ ደውሎ አንተ ኧረ በቴሌቪዥን ኧረ ሀገር ማስተማር ኧረ ጭራሽ መሪ ለወንድም መሳት ትሆን አለኝ። የኔ ወንድም እኮ ጣት ቢቆስል ቆርጠ ጥለ ጤናህን ማስጠበቅ እንጂ አብረህ መግማማት የሚባል ኮርስ እኔ አልወሰድኩም። እንደዚህ ብሎ ነገር የለም። እንትኔን እንዴት አድርጌ የምትሉ ሰዎች እኔ በጣም ነው የሚገርመኝ። አንድ ሰው ምን አለ? እስካሁን የፈተዋት ሚስት በቃ ካሜራዬ ውስጥ አትጠበቅ። ምንድነው ይሄ ሰውዬ? ምንድነው እንዲህ ምንድነው ዘውት የከተተው? ሌላ አውርቻቸዋለሁ ደግሞ አንድ ቦታ ላይ ፍቅረኛው አረብ ሀገር ሄዳበት ነው ተብሎ ተሰቅሎ እንዲሁ ስንት አይነት ፎቶ ሰው አለ ሰው የሚመስል ጎበዝ። ሃይ ሰልፍ ኮንፊደንስ፣ በራሱ የማይተማመን ሰው የሆነ ከሱ ጋር የሚኖር ከኔ ጋር የሚቀጥል ብሎ ያመነበት ሰው ከከደው ራሱን ያጣል። በራሱ አይተማመንም። ሌላ የመተካት አቅም የለውም። ብዙዎች ይፈልጉኛል የሚያስብል ስራ ብራንድ አቅም ስለሌለው በቃ ያን ሰው ካጣ ድጋሚ እሱ ማንም እንደማይመርጠው ስለሚያውቀው በራሱ ስለማይተማመን ስነ ልቦና ይጎዳል፣ አእምሮ ይበጠበጣል፣ ቅስሙ ይሰበራል፣ ምርጥ አህያ ይሆናል ማለት ነው። ስለዚህ መገሰጽ ቻሉበት፣ ማስተማር ቻሉበት። በነገራችን ላይ ጓደኛም ይሁን ቤተሰብ፣ የትዳር አጋርም ይሁን ሰንበዲ እናንተን እንዲያዳምጥና እንዲከተል ከፈለጋችሁ እናንተ ተቀባይ ሳይሆን ሰጪ ሁኑ። የሆነ ኳሊቲ፣ የሆነ አቅም፣ የሆነ ጥንካሬ፣ የሆነ ብቃት ይታይባችሁ። የእናንተ ሚዛን ሊደፋ ይገባል። ያለዛ ሱፍሪያን ተገለባ ከሆንክ መቼም ማንንም ብጠራ ያው ገለባ ነህ። ራስን ወደ ፍሬ ቀይርና ሚዛን ድፋ። ግልጽ ነው። ያን እንድታደርጉ ይገባል። ካልሆነ ገለባ ብሄድ ባይሄድ አንተ ፍሬ ከሆነ አኳት ነዋ። ፍሬ እንዲሆን ሞክር። ካልሆነ ግን ይሄ ማለት ምከር፣ አሳይ፣ ያሰልጥን፣ አንድ ለማድረግ ሞክር፣ የተሻለ ነገር አሳይ። ካልሆነ ግን ለይና አንተ የሚመጥንህን ማምጣት ይቻላል። ቀጥል። ጥያቄ ቁጥር 9 እኔ ልምዴ ሽንኩርት ነበር። ዘንድሮ 250 ሺህ ብር አውጥቼ ያገኘሁት 150 ሺህ ብር ብቻ ነው። ያገኘሁት ትምህርትህን ማየት ከጀመርክ 3 ወር ሆኖኛል። አሁን ምን ትለኛለህ? ከጎንደር ለምስክር አብቃን። ጥሩ። እንደዚህ አይነት እንቅስቃሴዎች በነገራችን ላይ በእኛ ቢዝነስ ፕላን በተለመደው እንቅስቃሴ ብቻ አትሄዱ። አንድ በትንሽ ነገር አደለ ሪሳይክል ማድረግና ያስለመድ ነው። ግልጽ ነው አደለ? በመጀመሪያ ከ100 ሺህ ብር በታች ባለ ኢንቨስትመንት ተንቀሳቀሱ። አንድ በሁሉም ነገር አንድ አይነት አይተም ላይ ኢንቨስት አታድርጉ። በነገራችን ላይ በሰው ሰራሽና በተፈጥሮ አደጋ ሊወድም ይችላል። ስለዚህ የመከፋፈል የመተንተን በዙር እንዲደርሱ በተከታታይ እንዲሄዱ አንዱ ቢወድም አንዱ እንዲተርፍ እንደገና ደግሞ አውርተናል። ሻውንም ምንም አታድርጉ፣ ገበያውንም ምን አታድርጉ፣ ፖሊሲውንም ምን አታድርጉ፣ ምድሩንም ሰማውንም ምን አታድርጉት። ቢዝነስ በጣም ጠንቃቃ አራቱንም ማዕዘን የሚጠብቅ ሰው ይጠይቃል። ቢዝነስ የሰው ሰራሽና የተፈጥሮ አደጋ እንኳን ቢመጣ የመቋቋም አቅም ክትባት ይጠይቃል። ምን ካላቸውኝ የሰው አእምሮ ውስጥ ሰው ልብ ውስጥ የሚቀር አገልግሎት ሪሳይክል የሚያደርግ የሆነ ሪዛልት ይጠይቃል። እሱን ነገር በደንብ አድርጋችሁ ቅደም ተከተል ዙሩን ማስጠበቅ አለባቸው። በአንድ ነገር አንድ ቦታ ላይ የሆነ ነገር ብቻ አታድርጉ። ለዚህ ነው እኔ የነገርኳቸው። ስራው አርብ ቃል ያመጣበት ሮብ ለሰው ብድር የሚያበድር ሰው ይገርመኛል። አንድ ሐሙስ እኮ ነች ቀን ያለችው። ካላመጣለት በቃ ስራው ተቃወሰ፣ ተበላሸ፣ በቃ ተበላሸበት እና ችግር የለውም ብሎ ይሸጣል። ሰውየው ሐሙስ ስልክ አያነሳም። ሐሙስ ከምሽት በኋላ ሽጉጥ አጉርሶ ሰውየውን ይፈልጋል። ከሌለው አጣናና ኮብልስቶን ይዞ ይሄድለታል። የሁለቱም ቢዝነስ ተቃወሰ አልተቃወሰም? ኢኮኖሚያዊም ማህበራዊም ቀውስ ይመጣል አይመጣም? አረ ፖለቲካዊ ቀውስም እያመጣ ነው። ጠንቃቃ በጣም ጠንቃቃውን በጣም ጠንቃቃ። ባይሆንስ እኛ ስራ ስሩ ስንላቸው ስራው ባይሆንስ ይላሉ።
ስራው ሳይሆን አፍራሽ ነገሩን ባይሆንስ ብሎ ነው መጠንቀቅ። ስራውማ ይሆናል። ስራ ሊሆን የሚችለው ምን ካረግነው ነው? ስንጠነቀቅለት። ጥያቄ ቁጥር 10 ሰላም አቶ በላይ አዲስ አበባ ተቀጥሬ ነው የምሰራው። አሁን ግን ስራውን ለቅቄ ክፍለ ሀገር ሄጄ በግ ማድለብና ማርባት አስቤ ነበር። ምን ትመክረኛለህ? ይሳካልኝ ይሆን አቶ በላይ? እዚሁ ጀምር። በደንብ ነው የሚሳካልህ። በደንብ ግን እዚሁ ምን ያድርግ? ይጀምር። ኧረ ብዙ ባዶ ቦታ ነፍነ ያለው በጣም ብዙ ቦታ አለ። አባቴ ከስራ ቦታ እርግጠኛ ነኝ ይሄ ሰውዬ ሲስተሙን ስላላወቀው እንጂ በግ የሚገዛ ትርፍ ብር አለው። በግ የሚያደልብ ትርፍ ሰዓት አለው። በግ ለማድለቢያ የሚሆን ቦታ ማግኘት ይችላል። ስራውንም ሳይተው ሌላ ገንዘብም ሳያመጣም ሳይለቃም ሳይበደርም ምንም ሳይሸጥ ሳይለውጥ አሁን እርግጠኛ ነኝ ቤታቸው ለልደት ኬክ ይቆረሳል፣ ሰርግ ይሄዳል፣ ተለያየ ቦታ ይሄዳል፣ ግሮሰሪ ይገባል፣ ኳስ ሊያይ ይችላል፣ ፊልም ሊያይ ይችላል፣ የተለያየ ቦታ ላይ ማህበራዊ ህይወት እያለ ይቆያል። እሱን ዝግት ያደርግና ጨዋታውን ፍሬንዶቹ ጀለሶቹ በጎች ብር ያመጣሉ ብለህ ያደርጋሉ በኋላ ማለት ነው። እሺ ከዛ በኋላ ለካ በግ ይጠቅማል። ይኸውልህ ከአንድ ወር በ45 ቀን ውስጥ በጉ ደልቦ ሌላ 2 በጎች ይገዛል። ምግቡን ችሎ ምናምን ቀጥል። በ3ኛ ወር 4 ቀጥል። አሁን በግ በበግ አሁን ከዛ በኋላ ወደ ገጠር ይቻላል አይቻልም? ይቻላል። ምንን ይዞ? የፍቅር ጉዞ ሳይሆን የስራ ጉዞ በጎች ይዞ። እሺ እንደዛ አድርጎ ወንድሜ። አሁን ግን እንዳታመራሮጣ። አንድ ቀበሮ ቢበላብ በኋላ ያልክ ተመልሰ ወደ ቅጥር እንዳትመለስ፣ እዚሁ ተለማመድ። እሺ ጥያቄ ቁጥር 11 ሰላም አቶ በላይ ቼኩን የሚሊዮነሮች መንገድ ሰልጣኝ ካልሆኑት አከፋፋይ ጋር እንዴት መጠቀም እንዳለብን ግልጽ ማብራሪያ ቢሰጠን። በጣም ጥሩ። በነገራችን ላይ ቼኩን መጠቀም የምትችሉት ወይ የሚሊዮነሮች መንገድ ወይ የቢሊዮነሮች መንገድ ሰልጣኝ ጋር ብቻ ነው። ሰልጣኝ ካልሆነ ሰው ጋር ቼኩን መገበያየት አይቻልም። ማለትም የመጀመሪያ ቼኩ የሚሊዮነሮች መንገድ የሚል አካውንት ለከፈቱ ሰዎች ብቻ ነው የሚያገለግለው። አካውንት ለመክፈት አሁንም አናውቀውም ለሚሏችሁ ሰዎች ወደዚህ ሙሉ ሪፖርታችሁ ላኩ። ራሳቸው ደውለው ከፍቱላችኋል ብለናል። ሪፖርት አድርጋችሁ ስምና አቅጣጫ የባንኩ ቅርንጫፍ ያላችሁበት አካባቢ ስልካችሁ ወደኛ ልካችሁ ባንኮች ደውለው ያላስከፈቷችሁ ሰዎች አሁንም ደግማችሁ ሪፖርት አድርጉ፣ እንዲከፍቱ እናደርግላችኋለን። ስለዚህ የእርስ በርስ ግብይቱ የሚሰራው ሰልጣኝ ለሰልጣኝ ብቻ ነው። እሺ ጥያቄ ቁጥር 12 እኔ ያለኝ 1000 ብር ነው። ምን አይነት ስራ ልጀምር? በላይ ምን ትመክረኛለህ? በዚህ ገንዘብ ምንም አይነት ስራ ለመጀመር በቂ አይደለም ብዬ ነው። ከሰው ቤት ስራ የሚሻል ስራ ለመስራት ነበር። በጣም ግራ ገብቶኝ ነው። ሊስትሮ እንኳን ለመጀመር ከ3000 ብር በላይ ይፈጃል። ይህን ስራ ብቻ በለኝ፣ ዛሬውኑ እጀምራለሁ። በ100 ወይ በ200 ብር ሊስትሮ ይቻላል። እሺ ይቻላል። በደንብ አድርጉ። ብሩሽ ብቻ ነው መግዛት ያለበት ትንሿን። ከዛ ሊስትሮ የሚሰራ ሰው ጋር ምንም ብር ከሌላችሁ ሂዱና ያረጀውን ብሩሽ ትንሽ የቀረውን ቀለም ስጠኝ፣ ለአንተ 3 ቀን በነፃ እዚህ ልጥረግልህ፣ አንተ ብሩ ውሰድ በሉት። እምቢ አይላችሁ። እንደዛ አይነት ቦታ ላይ ያሉ ሰዎች ደግሞ ክፋት የላቸውም። ክፋት ያለን እንዲያውም ላይ ከፍ ያለን ሰዎች ነው። ኢንቨስትመንቱን፣ ሚስጥሩን፣ ቢዝነሱን ሌላ ሰው እንዳያቀብን የምንል እነዚህ ይዋላቸው። ከዛ በኋላ የድበልና አንድ ዛፍ ስር ጀምር። ተነሳ፣ እዚህ ክልክል ነው ምናምን ካሉ እዚህ ሀገር አይቻልም አትበል። ቦታ ቀይረህ ስራ። ለምን ሰፈር ለሰፈር እየዞርክ አትሰራም? አረ ትችላለህ። በአንድ ቀን 400 ብር ሰርተህ ትውላለህ። እመቤቴ 3000 ብር ምንድን ነው አንተ? ተንቀሳቃሽ ነው እንዲህ የምከፍተው? ይሄ እንትን ነው ራሱ እንትን የሚል ማሽን ልገዛ ነው። ይህን ጊዜ እኮ እሱ እንትኑ አንድ ቀለም፣ ሌላ ክሬም፣ ብሩሽ 3 ከዛ ባሊ፣ ከዛ መቀመጫ ጥላ እያለ እኮ ወግ ሊያበዛ ነው። ኧረ እባክህ እንዴ! ሰፈር ለሰፈር እየዞርክ ወልውል እንጂ መጀመሪያ ተንከራተት እንጂ ፀሐይ ይምታ እንጂ ሰው ይቅጠጥ እንጂ። አንተ ስኬት ማን ነው ዝቅ የሚልልህ? ማን ነው ብር የሚያመጣው? ትችላለህ። በ100 ብር በእርግጠኝነት ትችላለህ። ና እኔ ጋር እኔ ባለሁበት አስጀምራለሁ። እሺ ቀጥል። ጥያቄ ቁጥር 13 ሰላም አቶ በላይ ቤተሰቡና የዚህ ስብስብ አባላት አላማህን ለማሳካት በጣም ጓጉቻለሁ፣ እየጣርኩም እገኛለሁ። የአቅራቢዎች የእቃ ውድነት እና መዋዘቅ አላሰራ አለን። እናም እስከ መቼ ነው
ከአቅራቢዎች ድርጅት ጋር ትስስር የሚደረግልን በተለይ ክፍለ ሀገር በገጠር ወረዳ ለምንገኘው ነዋሪዎች። በነገራችን ላይ ትስስር አውርቻቸዋለሁ። አቅም ከእናንተ ይጀምራል። እርስ በርስ ትስስር ክፍለ ሀገር የትም ይሁን ለምን ጫካ ውስጥ አይሆንም? ቀላል። እናንተ የሚያስፈልጋቸው 4 ሰው 5 ሰው ከዛ 7 8 9 10 እያሉ መፈልፈል ነው። በቃ ስንት ሰው እያናገራችሁ ነው? በማርያም ስንት ሰው በቀን እያናገራችሁ ነው? ለስንት ሰው እያስተዋወቃችሁ ነው? ለውጥ እንዴት እያመጣችሁ ነው? የጊዜ አጠቃቀማችሁ እንዴት ነው? ሪሳይክል ሞራላችሁ እንዴት ነው? እስኪ ትንሽ ሱቅ ላይ ሂዱና ማለት ነው ሲመጣ ሞላ ብሎ ይዩት። ራሳቸው ከስተመሮችና ጎረቤቶቹ ሞራል ይሰጧቸዋል። ራሳቸው ገዢ ተጠቃሚ ይዘው ይመጣሉ። ምርትም ይሁን እንደዛ፣ አገልግሎትም ይሁን እንደዛው ነው። ሲመጣ እያነሰ ሲመጣ እነሱ ራሱ ይደብራቸዋል። እያመረ እያደገ ሲመጣ ራሳቸው አትራክት ማስታወቂያ ይሰራሉ። ፌስ ቱ ፌስ ማስታወቂያ ይሰራሉ። እናንተ ጠይቋቸው። ምነው ጠፋ ሰው ይዘልኝ አንቺ ስለገዛ ያመሰግናለሁ፣ በጣም አሪፍ ነገር ነው፣ ቅልጥፍጥፍ በሉላቸው። እኛ ሀገር አንድ ችግር አለ፣ የደንበኛ አያያዝ አንድ ችግር አለ። ምን በሉኝ፣ ስራ ያለበትም የሌለበትም ሰው ሲመጣ ይቸኩላል ነው የምላችሁ። በቃ ይቸኩላል። በቃ ስላቆየው ይቅርታ በሉት። በጣም ፈጥናችሁ ለማስተናገድ ሞክሩ። አንድ አገልግሎት ስለተጠቀመ አመሰግናለሁ፣ 2 ስላቆየው ይቅርታ። በጣም ነው ደስ የሚለው። ከዛስ ትልቁ ነገር ከሁለቱ ቃላት በፊት ግን መፍጠን። ከዛስ አቀማመጣችሁና አሰራራችሁ ምር የሚል። ከዛስ ፊት ለፊት ላይ ቆማችሁ መጠበቅ። እንደዚህ ካደረጋችሁ እዛው ዙሪያውን ያለ ሰው እኔ እኮ ግርም ይለኛል። አንድ ተከራይ ውስጥ ብቻ አንድ ትንሽ ከተማ ላይ 7-8 ተከራይ አንድ ሰርቪስ ውስጥ ይገኛል፣ አንድ ግቢ ውስጥ። እነሱን እንኳን ሙሉ ተጠቃሚ ሳያደርግ ከስተመር ጠፋ ብሎ አስፓልት የሚወጣ ሰው አለ። እነሱን እንኳን እኮ በስርዓቱ የሚፈልጉትን ነገር አላሟላህም። ያለችህን ነገር ለእነሱ አልሸጥክም። ቢያንስ አንድ ቃል አይደለ እሱን ከአንተ ጋር ነው የሚገዙት እሺ፣ ከሌላ ቦታ። እኛ የምንፈልገው ምን ነው አይገዙ ካሉን ሞላ ስላላለ ከፍ ስላላለ በደንብ ስላልታየ በጅምላ ስላላስገባው ሄዶ ተፈጥሯዊ ሻምፓውን ከብር ጋር ያገናኝና በብር ለተንፈስ ይለኛል። እሺ ጥያቄ እዛው ነው መፍትሄው። ጥያቄ ቁጥር 14 ጤና ይስጥልኝ በላይ ሚዲያ እና ቤተሰቦቹ በሙሉ በመተማ ወረዳ ነው የምሰራው። አትክልትና ፍራፍሬ የሁለተኛ ዙር ነኝ። በደንብ እያሳካሁ ነው። የማስጭነው ጎንደርና ባህር ዳር ነው። ነገር ግን የቢዝነሱ ሰልጣኝ የሆነ ሰው አላገኘሁም። በተለምዶ የምሰራባቸው ደንበኞች ናቸው። ይህን ደግሞ ለቢዝነሴ ስጋት ሆኖብኛል። ብር ካላስገባሁ አይጭኑልኝም። ቼኩን አሳትሜያለሁ። ጥሩ ነው። ያው በእርግጠኛ ቀድማችሁ ብር አታስገቡ፣ ቀድማችሁ ዕቃ አትላኩ ብለናል። ሁለቱም ልክ ዕቃው ይላክ፣ ዕቃው እንደተላከ መጀመሪያ በሻምፕል በምናምን በተለያየ ማጣሪያ ዘዴ ተጣርቶ ዕቃው እንደደረሰ ያኛውም ሰውዬ ብሩን መክፈል አለበት። እንደዚህ አይነቱ ሙዴች ያዙ። ሌላ ሰዎች ሶሻል ሚዲያችንም ላይ ቢሆን ኮዱን ወደ 0910808019 እየላካችሁ በሶሻል ሚዲያችን አድቨርት እንዲደረግላችሁ፣ እናንተ ደግሞ እዛ ላይ ያሉት ሰዎች በአግባቡ የመታወቅ ስራ ስሩ። ለመሆኑ ግን እዛው አካባቢ ላይ እንዲመረት ብታደርጉ ቀላል እኮ ነው። ብታመርቱም ቀላል ነው አይደለ? ሌላ ደግሞ ባላችሁ ካሽ ለመግዛት ከአካባቢ ላይ ሞክሩ። ከሩቅ የምታመጡ ሰዎች ከሩቅ ስለመጣ ብቻ ያተርፋል ማለት አይደለም። በነገራችን ላይ አንዳንድ ሰዎች አሉ፣ የእኛ ድርጅት እንደምታዩት ከፋብሪካና ከአምራች ወይም ከኤጀንት ይቀበላል። ነገር ግን ከእርሻ አዲስ አበባ በቅናሽ ገዝተን እናውቃለን። ታምናላችሁ? ይሄን ከተማችን በአንድ ቀን ልታስተናግደው የምትችለው 100 መኪና ከሆነ በማርኬት አጥኞቻችን አማካኝነት 200 መኪና ከገባ ይቀንሳል አይቀንስም? የዛን ጊዜ በማሳ ወይም በፋብሪካ የተላኩ ነገሮች ስቶፕ ባላችሁበት ቁሙና ዕቃ እዚህ ዲስካውንት አድርጓል ብሎ እንደዛ አይነትንም ሰዓት እየጠበቁ አምራቹንም ትታደጋለህ፣ ምርቱን እንዳይደፋ አንተም በቆንጆ ሁኔታ ምርት ታገኛለህ። የማጥመድ ብቃት ይኖራችሁ፣ የማየት የመፈተሽ አገዛዝ ቦታው ስለሄድን ብቻ አይደለም። ነግሬያቸዋለሁ አንድ ጊዜ ከዲማ የሆነ ጭነት ወርቅ የሚበቅልበት ሀገር የሚመረትበት ማለት ነው። ለካ አይበቅልም። ከዲማ የሆነ ጭነት ልጭን ስለሆነ እስኪ ከአንተ ጋር ድንች ጭኜ ልሂድ ያለኝ ሰው እኮ አለ። እንደዛ ነው ወገኛ ሰው። ለምን ከዛ ቃል ጭን ስለሆነ አለ እንዲሁ አንድ አይሱዚ ድንች እየሄጅ ያለ እዛ ችብችብ አድርገው 1 ሺህ ብር አትርፍ ያለ ሊመጣ። ንግድን በዚህ ልክ በቀላል የሚያውቁ ሰዎች አሉ። 20 ሺህ የምታተርፈው ስንት ሺህ? ቢያንስ ከ1 ኪሎ 5 ብር ምናምን ባተርፍ አለኝ። በሱ አካሄድ እኮ ከ1 ኪሎ 5 ብር ያከስረዋል።
ጌታ ያውቃል። እንዲህ ቀልድ ነው እንዲህ መሸጥ እንዲህ ባሱ ቤት በቃ ደረሰ ማለት እንዲያው አንድ ያሻ አትርፈቅ ብን የሚል ሰው ነው እንዲህ ያለው። የለመደ አለ፣ ዱቤ የሚበተንለት አለ፣ የሚወስድ አጭበርብሮ አለ፣ ሚዛን ሊቀሸብ ይችላል፣ መንገድ እቃው ይጎድላል፣ እዚህ ጋር አገዛዙ ችግር አለ፣ መንገድ ላይ በጣም እንዴት ነው አንድን ነገር ወደ ገንዘብ ለመቀየር እንዲህ ቀላል መስሎ እየታያችሁ ነው። ዝፍቅ ትሉና በኋላ በኪሳራ ቀምሳችሁ ትወጣላችሁ። እዚህ ሀገር ንግድም ስራም አያዋጣም ወደ ማለት ነው። መጀመሪያ በጣም ማጥናት ይጠይቃል። አንድ ኩንታል ለጠፍ ይዘህ ሂድና እንደሚያዋጣ የዋልኩት ያማ ምን ይሰራል አለ። እንግዲያው ብሩ እንደው ጋርጎ መምጣት ነው ማበድ ያለበት የሰውዬ። እሺ ለማንኛውም እንደዚህ ነው እኔ የምላችሁ። እዛው አካባቢ ላይ በአቅማችሁ ልክ እየገዛችሁ እዛው አካባቢ ሽጡ። እኛ መጀመሪያ ሱቅ ስንጀምር በ1500 ከመርካቶ ይመስላችኋል ያመጣ ነው? ከአጠገባችን ካለ ሸምሱሽ ሱቅ ነው። እሺ ከዛ መተን እዚሁ ግልጹን ተናግረን ውይ ከዚህ ነው እንደምታመጡ ከመርካቶ መስለኝ። አይ ቀድም እኮ ሲያንሰኝ ጨምር ላድርግ ብዬ ነው እንጂ ከመርካቶ ነው የምናመጣው ለሰውየው ብዬ እንጂ እኮ እኔ ከመርካቶ ሆነ ከቢላል ምን አገባው? በእነሱ ዋጋ እየሸጥኩለት ነው። እሱ ደንበኛ እንደሆን ብዬ አስቀነስኳትን ያችን ኪራፊ ነው እኔ አገልግሎት ለመስጠት የሚይዘው። እሱ ጋር ካለ ብዙ ቃልቅስ እኔ ትንሿ ሱቅ ብዙ መሸጥ ቻልኩ። የሚገርመው በእርግጥ እግዚአብሔር ይስጥ የድሮ ደንበኛ ነው። አሁንም እሱ በመስኮት ይሸጣል፣ እኛ ትልልቅ ማርኬቶችን ከፈትን። ከፋብሪካና ከመርካቶ ስላመጣ ብቻ ድርጅት አይመጥቀም። የሚመጥቀው እዚህ ውስጥ ያለው ፓወር ነው። እሱን ተጠቀም። ቀጥል። ጥያቄ ቁጥር 15 እየሰራሁ ያለሁት ደብረ ብርሃን ሲሆን እንደ ሰንደይ ማርኬት መንገድ ዳር አትክልት ስራ ላይ ነው። በተለይ ቲማቲም በቀን ከ5 እስከ 10 ሳጥን እና 2 ኩንታል ሽንኩርት እጨርሳለሁ። ግን ከዛው እቃ ነጋዴ ላይ ስለሆነ የምገዛው ብዙም ትርፍ የለውም። የምከስርበትም ጊዜ አለ እና ከእናንተ በካሽ የምገዛበትን መንገድ ብታመቻቹልኝ። አሁን ያልኩት ነገር ነው። በሩቅ አመቶ ከብዙ ትርፍ እዛው ካለ ትንሽ ትርፍ መለማመድ መቻል ግዴታ ነው። ሲቀጥል ደግሞ በነገራችን ላይ ሰንደይ ማርኬት የሚሰሩ ሰዎች ሰንደይ ማርኬት ብቻ ሰርተህ ሌላውንስ? እኔ እኮ ይሄ አንዳንዱ ሰው ትንሽ ለአንገት ማስገቢያ ቤት ብኖረኝ እንደሚል ሰው ነው። አንገት አስገብቶ ቂጥኖች እንደሚያሳድር ሰው ማለት ነው። በሳምንት 2 ቀን 1 ቀን ብቻ የምሰሩ ሰዎች እናንተ አደገኛ ቀይ መብራት ላይ ናቸው። ከሳምንት እስከ ሳምንት ስሩ። በሳምንት 2 ቀን እሺ ሰንደይ ማርኬት ከፈለጋችሁ ገበያ ወይም አስፓልት ላይ ስሩ። ነገር ግን ከሰኞ እስከ ዓርብስ ዝግ ከሆነ አለቀልህ። ያለቀልህ። አንዳንድ ሰዎች ቋንቋና ኮምፒውተር ቤት ይከፍቱና ሐምሌና ነሐሴን ያስተምራሉ። ከመስከረም እስከ ሰኔ ቤት ኪራይ ይከፍላሉ። ከስራው ይወጣሉ ማለት ነው። እንደዛ እንዳትሆኑ። ስለዚህ ሰንደይ ማርኬት ላይ የሚሰሩ ሰዎች ሰንደይ ማርኬት ብቻ የሚሰሩ ሰዎች እኔ ያውቃለሁ። 5 ቀን ቁጭ ብለው 2 ቀን ሰርታ አይሻካም። መደዳ የምሰራበት ነገር አስተካክል። ለማንኛውም ግን ያችኑ ትንንሽ ትርፍ ለማሳደግ ሞክር ነው የምልህ። እዛው ቀስ እያለ ይመጥቃል። ከሩቅ ለመሄድ አትሞክር። እሱኑ ቻልበት። እሺ ጥያቄ ቁጥር 16 የእንቁላል ዶሮ ነበር የጀመርኩት። ግራ ገብቶኛል። የእንቁላል ዝርያ አይመስሉኝም፣ የስጋ ናቸው። ግማሾቹ ወንዶች ዶሮ ናቸው። ዝም ብዬ ላስቀምጣቸው ወይስ ሸጬ ስራ ልቀይር? እስካሁን ምንም ትርፍ የላቸውም። የእጄን ስራ ሸጬ የማገኘውን ገንዘብ ለእነሱ ቀለብ እየገዛሁ ነው። ምክርህ ያስፈልገኛል። በጣም ጥሩ ነው። በነገራችን ላይ እንቁላል ዶሮች አሉኝ። ግማሾቹ ወንድ ናቸው። ሳቡቆ መሰረቀስ እያጠና ልጅ ስለ እንቁላል ሳምንት አንድ ፕሮፌሽናል ያወራቸዋል። ለማንኛውም በቀላሉ ነገር ግን አንድ ባለሙያ መጠየቅ ማንም ሰው እንደው በነፃ ይነግሩታል እኮ የምር ባለሙያ ጠይቁ። መጀመሪያ አሳንጁ እንጂ እንዲህ ቅልል አታድርጉት። ቢዝነስን በጣም አጥኑ። እንደው ለማወቅ እረፍት አይኖራችሁ። እሺ ጥያቄ ቁጥር 17 እና የመጨረሻው አቶ በላይ ለቀናነትህ ፈጣሪ ቀና መንገዱን ያጋጥምህ። አሜን። መልእክቴ ለባለቤቴ እንዲደርሳት ንገርልኝ። አረብ ሀገር ነው ያለችው። ስልጠናውን እየተከታተለች ነው። በሀገራችን ላይ ሰርተን እንደምንለወጥ ነግሬያታለሁ። አንተም ንገርልኝ ትምጣ። አለሙ አስማረ ነኝ ከራያ ቆቦ። ዋምቢ ካልሽ ውሳኔያችንን ታውቂያለሽ። ምርጥ ባል ነው። አረ ለዚህ ባል በእናታቸው አጨብጭቡ። የምር የተባረከ ባል። እኔ ብቻ መስለኝ ነበረ። የምር እኔ ሚስቴም ብዙ ጊዜ በቃ አንተ ተወውና ሰንበዲ እኔ ቤተሰቦቼ ወደ አረብ ሀገር ልከውኝ እኔ ሰራ ግብር ላክልህና አንተ የተሻለ ቢዝነስ ጀምር። ምንድነው ሁልጊዜ ቢዝነስ ጥናት ምንድነው ምናምን ብለን እንጨቃጨቅ ነበረ። ለምን አረብ ሀገር እኛ የምንሄደው ለጉብኝትና
ድርጅት ለመክፈት ነው ብዬ እከራከር ነበር። ሆነ አልሆነም? ሆነ እኮ ግዙፉ ማርኬታችን በዱባይ በቅርብ ጊዜ ይመረቃል። ይህን የመሰለ ነው ኢንቨስተር እንደሆነ የአንቺ አረብ ሀገር ሽንት መወልወል እያሉ በማይም ማውራትና ለሰው ማጎብደድ አይመጥንሽም። የተባረከ ከነሱ የሚበልጥ ሀገር አለን። እኛ እዛ የምንሄደው ምርት የሚበላ ልንሰጣቸው፣ ልንነግድ፣ ልንቀጥራቸው መሆን አለበት እያለሽ እኮ ነው እናትዬ። ድረስሽ ባለሽበት። አይ ካልሽ ግን ከባድ ነኝ ውሳኔ። ሌላ አግብቶ ነው ሚሊዮነር ሆኖ የሚጠብቅሽ። እሺ ጨርሰሻል? ከልብ እናመሰግናለን። የሁሉም ጥያቄዎች ትላንትና ላይ በክብር ወደ ቦታው መልሱልን ማለት ነው። አቶ በላይ ቢሊየን መሀል በመቆሜ ኮምፎርት ተመርቶኛል። አመሰግናለሁ ማለት ነው። ያው ከአንደኛ ቢሊየን ጋር የሚውል የጊዜ ጉዳይ ነው እንጂ ሁለተኛ ቢሊየን ራሱ ነው። እንደ አንሶላን ጥፌ የተኛበታል ብላለሁ እኔ። እሺ ያው ትልቁ የሰው ልጅ ጠላት ራሱ የሰው ልጅ ነው። ያው ከቅድሙም ከተማርነው ጨመቅ አድርጌ ትንሽ ሀሳቦችን እንትን እላለሁ። ያው አህያና ነብር ናቸው፣ ይከራከራሉ። ነብር ሳር አረንጓዴ ነው ይላል፣ አህያ ሳር ቢጫ ነው ትላለች። ይሄን ክርክራቸው በጣም ጸናና ለፍርድ ወደ አህያ አንበሳ ጋር ሄዱ። አህያ አንበሳ የመጡበትን ጥያቄ ከመጠየቁ በፊት አህያ ትቾክላለችና እኔ ሳር ቢጫ ነው የምለው፣ ነብር ደግሞ ሳር አረንጓዴ ይላል። አህያ አንበሳው ሳር ቢጫ አይደለም ትለዋለች። ራሷ ጠይቃ ራሷ መለሰች። አህያ አንበሳው አንቺ ትክክል ነሽ ብሎ ለነብር የአንድ ሳምንት እንዳይናገር ፈረደበት ማለት ነው። ከዛ አህያ እየፈነጠሰች ሄደች። አህያ እየፈነጠሰች ስትሄድ ነብር ፍርዱን ጨርሶ የአንድ ሳምንቱ ማለት ነው አህያ አንበሳው ሳር አረንጓዴ የሆነ እያወቅ እንዴት ፍርዱን እኔ ላይ ትፈርዳለህ አለው። ከዛ አንደኛ ከቂል ሰው ጋርና ከማይመጥን ሰው ጋር በመዋል፣ ሁለተኛው አንተ ለማትበላው እና በማይመለከት መግባት፣ ሶስተኛው ደግሞ የኔን ጊዜና ጉዳይ በመጨረስ አሉ። እኛም አንዳንዴ ስንማር ስንጓዝም ፈተናዎች መውደቅም ይኖራሉ። እነሱን ደግሞ ታግለንም እናሸንፋለን። እናሸንፍም እየሞከርን ነው። ያው ቻይኖች ምን ይላሉ? ስለ መንገዱ ማወቅ ከፈለክ ከመንገዱ የሚመለሱትን ጠይቅ ይላሉ። ያው ስለ ቢዝነሱ ማወቅ ከፈለጋችሁ አቶ በላይ አለላችሁ። ሞቅ የመጣሁት ከአዋሽ መልካሳ ነው። የጀመርኩት እንደ ሰማሁ ነው የጀመርኩት። ከጀመርኩ ያው 6ኛ ወር ውስጥ ገብቻለሁ። የጀመርኩት በ1500 ብር ነው። አሁን ላይ ግን 20 ሺህ ብር ደርሻለሁ። ግን ፈጠራ ነው እየሰራሁ ያለሁት። ስራ ፈጠራ ነው። የምጣድ ስራ ነው የምሰራው። ላቀችን ምጣድ ወደ ኮንክሪት ቀይሬ በሽቦና በሲሚንቶና አሸዋና ጠጠርን በመጠቀም ወደ ሸክላ ቀይሬ የሚቃጠለውን ቆርቆሮ ወደማይቃጠል አድርጌ ነው የቀየርኩት። ይሄን ደግሞ ለማህበረሰቡ ተደራሽ ሳደርግ ብዛቱ የኛ ማህበረሰብ ብዙም የመገንዘብ ችሎታው አጭር ይመስለኛል። ስለዚህ ብዙም እንደዛው 30 በ70 ነው ተቀባዩ 30 ነው። እንደዛው ደግሞ ብረቱን የሚፈልጉ በቆርቆሮ የሚሸወዱ አሉ። ያንን ስል ሰራተኞቹን ማጣጣላይ ሳይሆን የተሻለ ስራ ስለሰራው ነው። 6ኛ ወር አሁን መጀመሪያ መሀል ላይ አካባቢ ላይ ነው ያለው። በየ30 ነው የማሳውቀው። አሁን ታሟል ብዬ ስላሰብኩ ነው ቢዝነስ የመጣሁት። ምክንያቱም የሰራው እቃ እየተነሳልኝ አይደለም። ይሄን ደግሞ እንዲነሳልኝ ማድረግ እንዴት እንደምችል ያው ከሲኒየራችን በላይ የተወሰነ ምክር ለማግኘት ፈልጌ ነው። አመሰግናለሁ። ለቀጣይ ስትልኝ እንግዲህ እንደምታዩት ላቀችን አሻሽዬ ወደ ላቀው ስፔሻል እያረኳት ነው። በነገራችን ላይ ትንንሽ ነገርን በመጨመር
የሆነ ነገር ስፔሻል ማድረግ እንችላለን። የፈጠራ ትንሽ የለውም። ግልጽ ነው አይደለ? ብዙዎቹ ምን ይላሉ? በዓለም ላይ ያልተፈጠረ ነገር የለም፣ አሁን የሚጠበቅብን ስፔሻል ማራቀቅ ማሻሻል ነው እያሉ ነው አይደለ? ስለዚህ የማርኬቱ ጉዳይ ግን ቅድም ያልነው መልስ ያካትተዋል ብዬ አስባለሁ። ታዲያስ እንግዲህ እቺ ነገር አጠፋብኝም ብዬ አስባለሁ። 1 ዓመት ሞልተናል። ለዚህ በጣም ትልቅ ለእኔ ባለውለታዬ ለህይወቴ ትልቅ ነገር ያሳካልኝ ያረገልኝ እንድታመሰግኑልኝ እፈልጋለሁ። እኔ ከዛኛው የጨለምተኛ ኑሮ ድህነት ውስጥ የወጣው የዛሬ ዓመት ነው። አሁን ግን እኔ በ100 ሺህ ምናምን ነው የጀመርኩት፣ በትልቅ ብር ማለት ነው። በጣም ቻሌንጅ ያለው ነገር ነው የሞከርኩት፣ ግን ቻሌንጁን እየረጋገጥኩት 1 ዓመት አልፎኛል። ከድህነት ወጥቻለሁ። እንድታመሰግኑልኝ እፈልጋለሁ። እውነት ለመናገር እንዲህ ቁሜ ብዙም ልምድ የለኝም። ያው ይሄ ራሱ ትልቅ ነገር ነው ብዬ አምናለሁ። ለምን ቢባል ይህንን ማግኘታችን ራሱ በእኔ በኩል ትልቅ ነገር ስለሆነ ልምምድ እንድንወስድ ከዚህ በኋላ ደግሞ አቶ በላይ ብቻ አይደለም እኛም ከአቶ በላይ ተቀብለን ህዝባችን ከድህነት እንደምናወጣ ሙሉ እምነት አለኝ። እንድታመሰግኑኝ እፈልጋለሁ። ያው ብዙ ተሰጥኦም የለኝም ማለቴ ልምድም የለኝም። እንዲህ አውርቼ እንትን መግለጽ ብዙም አይደለሁም። ስራ ላይ ግን አንደኛ ነኝ። እና ብዙ አላበዛባችሁም። አመሰግናለሁ። ቴንኪ ከልብ እናመሰግናለን። በነገራችን ላይ እያንዳንዷ ያለውን ሰማችሁ። የጀመርኩት በምን ነው? በትልቅ ብር ነው። 100 ሺህ ብር እዚህ ድርጅት ውስጥ የመጨረሻው ትልቁ ስለሚባል ሌላ ቦታ ምንድን ነው 100 ሺህ ብር ምን ትሰራለች እያለ አብዛኛው ሰው ተቀምጧል አልተቀመጠም። እሱ ግን ከገባ በኋላ ትልቅ እንደሆነ ነው የተረዳው። ለማንኛውም እግር በእግር እየተከታተለ በሙሉ እያሳካ ያለ ሰው ነው። ጥናቱ እንደሚለው በ2 ዓመት ገና 10 እጥፍ ኑሮ ውድነት ይቀጥላል። ዝም ብለህ የምታይ ከሆነ ቆመ ለመሄድ ሁሉ ትቸገራለህ። ስለዚህ ቶሎ ብለህ ትመም፣ አምርት፣ ስራ። ጊዜህንና ገንዘብህን በፍጥነት እንዴት መጠቀም እንዳለብህ የሚመክር ሰው አግኝተህ ነው እቤት በቴሌቪዥን መስኮት መጥቶልህ ራሱ አዳራሽ አዘጋጅቶ ሻይ ቡና እየጋበዘ እየነገረ የራሱን ጊዜና ገንዘብ እየበተነ ለአንተ ምንድን ነው ያቃታችሁ? እኔ የምር በጣም ብዙ ጊዜ ይገረማሉ። ስለዚህ ይህን ስልጠና የምትከታተሉ ሰዎች አትፈላሰፍብኝ እባክህ። ጀምር፣ ባለ አቅም እየሰራ ጠይቀኝ። ቁጭ ብላችሁ የምትጠይቁ ሰዎች ተሳስታችኋል። ወይም አንድ ጊዜ ወደ ትልቅ እገባለሁ የምትሉም ሰዎች ተሳስታችኋል። ባለችው ጊዜና ባለችው ገንዘብ ባለችው እውቀት ግን ዳይ ጀምር፣ ራስን ዝቅ አድርግ። ነገ ከፍ ብለህ እንገናኝ። ወዶና ፈቅዶ ለዚች ላደረሰን ለእኛ ለድለኞቹ ለፈጣሪ በምታምኑት ሃይማኖት የ1 ደቂቃ ምስጋና እናቅርብ። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶ ከበላይ አትክልትና አስቤዛን ሲሸምቱ በቅናሹ ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር 2 ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን
በአንድ ቦታ ፍጹም በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉ። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ አጋር። በላይ አስቤዛ ማዕከል በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት፣ የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኢ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል።